አንዳንዴ ዝም ስትልም ዝም ያለው አካል ሲሰደብ ታያል። የዛሬ 500 ዓመት የነበሩ ክርክሮችን እያነሳን ብናስተምራቸው ቶፕ ካልቪኒስት ብናፈራ ምንድነው የሚጠቅመው? በክርስቶስ የሆነውና በክርስቶስ ባለው ነው መካከል ልዩነቱ በጣም እየጠፋ ይመጣ ይመስላል። ጠላቶቻችን ሰዎች ናቸው። እነዚህን አባቶች አለማክበር የእግዚአብሔርን ቃል መጣረስ ነው። በቤተ ክርስቲያንም ውስጥ በጣም ከብዶ ልባችንን የሚይዘን ነገር የዚህ ይቅርታ የእርቅ ጉዳይ ይመስለኛል። የኔ ሰርግ ቀን ነው አለ። እንዴት ልቤ እንዳዘነ እኔ መጽሐፌ ምረቃ ይቀራል። የግድ አደባባይ ላይ ወጥተ መጻፍ አለብው። አንድ ባልና ሚስት ትዳራቸውን ሄቨን ማድረግ ይችላሉ። የተራራው ትምህርት እኔ ጌታ ህይወቴን የነካበት ትምህርት ነው። መጽሐፍ ላይ ገንዘብ ባይበዛ ጥሩ ይመስለኛል ብለ እንደው ትንሽ ተቀስ አርጋ ሰላም ነው ወይ ብዬ ነው። ፓስተር ተስፋ የሚያስገርም አባት። አንዳንድ ጊዜ የጋራ በጎች ያሉን ይመስለኛል። እውቀት አላቸው፣ ቃሉን ያውቁታል፣ ግን አይራሩም። የመጋቢያዊነት ልብ፣ የእረኛ ልብ ግን የሌላቸው ብዙዎች ይላል። አባትነት ለአንተ ምንድን ነው? መንግስት በጣም ትልቅ ባለራዕይ፣ በጣም ትልቅ ባለራዕይ። አንዳንዴ ሊሳሳቱ ይችላል። እኔ ፓስተር የለኝም ማለት በጣም ነው የደነገጥኩት። መድረኬን ልሰጠው አልቻለም። እኔን ዲስኮምፈርት ቢያደርገኝ ምን አለ በታገስኩ። ብተውስ ምን አጻፍ? ሌሊት 11 ሰዓት ተነስቼ ኢትዮጵያ ላይ ያለውን አየር ላይ ያለውን አለቃ እየመታው ነው ብለህ እናንተ ተኝታችሁ ልክ ነህ። የተግባራዊ ህይወት ጉዳይ ከሚነሱ ጉዳዮች መካከል አንዱ ሆኗል። የድሮ ጴንጤ የሚል ነገር ይጠቀሳል። ትችላለህ አንተ ተጎድተህ ሌላ ሰው መጥቀም ትችላለህ። ከትልቁ ከተነሳን ችግራችን ኃጢአት ነው። እኛ የተጠራ ነው እንደ ቃይል እንድንሆን አይደል፣ እንደ ኢየሱስ እንድንሆን። ማንም ዳር እንዳይቆም ዳር ቆሞ ተመልካች እንዳይሆን አብረን እንስራ። የጋራ ስራ ይሁን። ለምን እያዘኑ ወደ መቃብር ይሄዱ? ለምን ይከፉ? ተጽዕኖ አምጪዎች የምንሆነው በዋናነት የክርስቶስን ህይወት ማንጸባረቅ ስንችል። ሰላም ጤና ይስጥልን። የፕሮግራማችን ተከታታዮች ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ የሚተላለፍላችሁ ኪያ ሾው የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪን ባለ አድራሻ በቴሌግራም ቻናላችን እንዲሁም ደግሞ በኮሜንት መስጫ ላይ ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ ደግሞ ተከታትላችሁ እንደተለመደው ደግሞ ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ። በተለይ ዘወትር እንደምላችሁ ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ቃል ጥቅስ ሊሆን ይችላል፣ ኢየሱስ ጌታ ነው ማለት ይቻላል። በኮሜንት መስጫው ላይ እየጻፋችሁ እንድትከታተሉን አደራ ማለት ፈልጋለሁ። ዛሬ እንግዳ አድርጌ ጋብዝኩላችሁ ለረዘም ያለ ዓመታት ወዳጃችን ነው። በአገልግሎት እናውቃለን። ከዚህ ቀደምም የኛ ሚዲያ እንግዳ በመሆን እናውቃቸዋለን። በሰሜን አሜሪካ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እዛ በአመራር አገልግሎቱ ውስጥ አሉ። ካንሳስ በምትገኘው የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ደግሞ እዛ በዋና መጋቢነት ያገለገሉ የሚገኙ አገልጋይ ናቸው። ሰሞኑን ወደ አዲስ አበባ ብቅ በማለት የሚበልጥ ጽድቅ የሚል አዲስ መጽሐፍ ዛሬ ምሽት እናንተ ቃለ መጠይቁን በምናደርግበት ጊዜ እየተመረቀ ይገኛል። ስለ መጽሐፉ፣ ስለ አገልግሎታቸው፣ ስለ ህይወታቸው በርከት ያሉ ሐሳቦችን ያነሳን ከኔ ጋር ቆይታ እናደርጋለን። እንደምትባረኩ እንደምትጠቀሙ ተስፋ አደርጋለሁ። አብራችሁን ቆዩ። መጋቢ እንኳን ደህና መጡ ብያለሁ። አመሰግናለሁ። ወደ ሀገሮም ወደ እኔም ፕሮግራም ታንክ ዩ። ትላንትና ገባ ብዬ ዩቲዩብ ቼክ እያደረኩ ነበርና የመጀመሪያ ያደረግነውን ቃለ መጠይቅ 7 ዓመት ሆኖታልና ለካ እንደዚህ ቀን ይሄዳል። ልክ ነው። ዛሬ እኔ እናንተ ቃለ መጠይቁ በመናረግበት ማታ ላይ መጽሐፍ ምረቃው እየተካሄደ ነው የሚሆነው። ከዛ ቀድሞ እናንተ ስለ መጽሐፉ እንጫወታለን፣ አንዳንድ ሐሳብ እናነሳለን። ወደ መጽሐፍ ከመምጣቴ በፊት ግን አመጣጣችሁ በተለይ ከኪንግደም ሚሽን አሊያንስ ሚል በርከት ያላችሁ መጋቢዎች ከምታረጉት እንቅስቃሴ ይነሳልና ስለሱ ትንሽ አንስተን እንጀምር። አመጣጣችሁ ምን ይመስላል? አመሰግናለሁ ፓስተር አብይ፣ ይህንን እድል በድጋሚ ስላገኘው በጣም ደስ ብሎኛል። ብዙ የዚህ የኪያ ሾውን አገልግሎት ከታተላለው። በጣም ጠቃሚ የሆኑ ትውልድን የሚያንጹ የክርስቶስን አካል ወደ አንድነት የሚያመጡ በጣም የከበሩ ሐሳቦች የሚነሱበት ፕሮግራም ስለሆነ ደስተኛ ነኝ። ዛሬ ደግሞ ይህን እድል እኔም ስላገኘው ጌታን አከብራለሁ። የመጣ ነው በግሩፕ ነው። KMA የሚል ኪንግደም ሚሽን አላያንስ በ7 ወንድሞች የተመሰረተ ተቋም ነው። ይሄ አገልግሎት በኮቪድ ጊዜ ነው የተጀመረው። በእኛ ቤተ ክርስቲያን በየዓመቱ ጁላይ ፎር ጂሰስ የሚል ፕሮግራም አለን እና እዛ ፕሮግራም ላይ ዶክተር በቀለ ሻንቆን፣ ዶክተር ማርቆስን፣ እንደገና ፓስተር እንዳሻውን ጋብዤ በዙም አገልግሎት እንሰጥ ነበር የጋራ። ከዛ የተነሳ ነው በዛ ነው የተወለደው። ለምን በየወሩ እየተገናኘን አንጸልይም የሚል ሐሳብ መጣ።
በዙም በየወሩ እየተገናኘን አራታችን መጸለይ ጀመርን። በኋላ ለምን 3 ሰዎች አንጨምርም ብለን ላይክ ማይንድድ የሆኑ እንደኛ የሚያስቡ የተልእኮ ልብ ያላቸውን 3 ወገኖች ጨመርን። ፓስተር መካሻው ከአዲስ ልደት ቤተክርስቲያን፣ እንደገናም ደግሞ ፓስተር እንዳልካቸው አሹ ከራሊ፣ እንደዚሁም የኔ ወንድም ፓስተር ሙሴ እነሱ ተጨመሩ። 7 ሆነን ይሄን ኪንግደም ሚሽን አላያንስን ኖርዝ ካሮላይና ላይ ነው የመጀመሪያ ስብሰባችንን የዛሬ 5 ዓመት በፊት ስናደርግ የተመሰረተው ማለት ነው። ዓላማው አጥቢያ ቤተክርስቲያናትን ሚስዮናውያን እንዲሆኑ የታላቁን ተልእኮ ስራ እንዲሰሩ ማበረታታት፣ ከነሱ ጎን መቆም፣ ስልጠናዎችን መስጠት፣ ሚስዮናዊ አመለካከት እንዲኖራቸው በተለይ በዚህ በመጨረሻው ዘመን የክርስቶስን ትልቁን ትእዛዝ እንዲፈጽሙ ተልእኮ እንዲፈጽሙ የማድረግ ስራ የሚሰራ ተቋም ነው የኪንግደም ሚሽን አላያንስ። ከኪንግደም ሚሽን አላያንስ የተወለደ ደግሞ ፕሮጀክት ዜሮ የሚል ትልቅ ራዕይ አለ። ይሄ ፕሮጀክት ዜሮ በ2030 በኢትዮጵያ ምድር ወንጌል ያልሰሙትን አካባቢዎች ወንጌል እንዲሰሙ በማድረግ ዜሮ ማስቀረት፣ ያልሰማ ቦታ እንዳይኖር የማድረግ ስራ የሚሰራ ነው። እሱም እንቅስቃሴ ጀምሯል። አሁን በዚህ በቅርብ ላውንች ተደርጓል። በ5 ዓመት ጊዜ ውስጥ ይህን ለማድረግ ያስባልና እሱም ስራ አለ። ከዛ ጋር ተያይዞ ነው ተሰብስበን የመጣ ነው። ድሬዳዋ ነበርኩኝ ሰሞኑን ትሬኒንግ ስንሰጥ ነበረ። ሌሎቹ ደግሞ ጅማ አካባቢ ነበሩ፣ በዚሁ ተልእኮ ስር ማለት ነው። እያንዳንዳችሁ ባላችሁበት ቦታ ላይ ቤተ እምነት ትመራላችሁ፣ ራሳችሁ የምታገለግሉበትን ቤተክርስቲያን። ከዛ ደግሞ ለምሳሌ አሁን አንተ በሰሜን አሜሪካ የህብረቱም ደግሞ አመራር ውስጥ አለህበት፣ ሌሎቹም ደግሞ ሌላ እንደዚህ ትልልቅ ኃላፊነት አለባችሁና እንደዚህ ብዙ ኃላፊነት ባለበት ጉዳይ ውስጥ እንደዚህ አይነት ደግሞ አሊያንስ ፈጥራችሁ ደግሞ አገር ውስጥ ያለው የሚሽን አገልግሎት የወንጌል ተሳትፎ እንዲሰፋ ብላችሁ ተደራጅታችሁ ከዛ ደግሞ አገር ውስጥ መጣችሁ። አሁን አንተ ድሬዳዋ ነበር ካንስተልኛል፣ ምሳሌ እንዳሽ ደግሞ ወደ ጅማ፣ ሌሎች ደግሞ ወደ ሌላ እንደዚህ ሄዳችሁ ስልጣን አድርጋችሁ ነው የምትሄዱትና ትንሽ ጠንከር አይልም? ከበድ አይልም? ከብዙ ኃላፊነት ጋር ሌላ ደግሞ ኃላፊነት የሚጠይቅ ጉዳይ። ልክ ነህ። ቅድሚያ የሚሰጥ ጉዳይ አለ አይደል? ሁልጊዜ ፕራዮሪቲ የምትሰጠው ነገር የተልእኮ ጉዳይ የመጀመሪያው መስመር ላይ መቀመጥ አለበት የሚል ኮንቪክሽን አለን። ጌታ ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት ማቴዎስ 28:19 ላይ የተናገረው ቃል ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እሱ ነው አደለ ትልቁ ተልእኮ ቅድሚያ ሊሰጠው የሚገባ። ስለዚህ በየአጥቢያዎቻችን በየሪጅኑም እንደገናም ቅድም እንዳልከው በናሽናል ደረጃም የተለያየ ኃላፊነት ውስጥ ብንሆንም ትልቁ ጉዳያችን ነው የሚል ልብ አለ። ሌሎቹም በተለይ ዶክተር በቀለ ሻንቆ እንደምታውቀው በጣም ዓለም አቀፍ የሆነ የሚሽን ስራ ውስጥ ግንባር ቀደም የሆነ አገልጋይ ነው። ዶክተር ማርቆስም እንደዚሁ የሆርን ኦፍ አፍሪካ ፕሬዝዳንት፣ እሱም በጣም ትልቅ ራዕይ ይዞ የሚሰራ ወንድም ነው። እነዚህን ከመሰሉ የሚሽን ልብ ካላቸው የተልእኮ ስራ ውስጥ በደንብ ገብተው ከሚሰሩ ሰዎች ጋር አብሮ መስራት ለአጥቢያ ቤተክርስቲያን መጋቢዎች ትልቅ እድል ነው። ኃላፊነቶች ቢበዙም በአጥቢያ ውስጥ ያለው ስራ እስካልተበደለ ድረስ ይሄን ነገር ማድረግ ይጠበቅብናል የሚል እምነትም ስላለን እኛ በሰፊው እንደ ቤተ ክርስቲያናችንም የገባንበት ስራ ነው። የዳር ተመልካች ወይም ደግሞ የዳር ሐሳብ ሰጪዎች ብዙ ጊዜ ትመለከታለህ። ሚሽንን በተመለከተ የቤተ ክርስቲያናት ብዙ ጉዳዮች ላይ ባህር ማዶ ያሉትም እዚህም ሀገር ውስጥ ያለው አማኞች መካከል ማህበራዊ ሚዲያ ላይ ሊሆን ይችላል፣ የተለያየ ቦታ ላይ በመድረክም ሊሆን ይችላል፣ እንዲህ ቢደረግ እንዲህ ቢሆን የሚሉ ነገሮች አሉ። የእናንተ ግን ወደ ታች ወርዳችሁ ከታችም ደግሞ ከከተማም ወደ ታችኛው ደግሞ ከተማ ወርዳችሁ ነው ተሳታፊነት አለውና እኔ ይሄ ከዳር ተመልካችነት ወይም ከዳር ሐሳብ ሰጪነት ተሳታፊነት ምን ያህል ዋጋ አለው? ምን ያህል ሚና አለው? እኛ አንዱም ልናረገው እየሞከርን ያለነው ዳር ያሉ ወደ መሃል እንዲመጡ በዚህ ስራ ውስጥ እንዲሳተፉ ሞቢላይዝ እናርግ። ሪሶርስ አለ። አሁን ብዙ ጊዜ የሚሽን ስራ መሰራት ያለበት በውጭ ዜጎች፣ በነጮች፣ በእርዳታ ድርጅቶች ተደርጎ ነው የተሳለው። ግን አቅም አለ፣ በእኛው መካከል ሪሶርስ አለ። አጥቢያ ቤተ ክርስቲያናት ይህን ሊያደርጉ ይችላሉ። የተነቃቁም ቤተ ክርስቲያናት አሉ። አሁን KMA እንቅስቃሴ ከጀመረ በኋላ ወደ ሚሽን የገቡ አሉ። አሁን እኛ 7 ነበርን፣ አሁን 9 ሆነናል። 2 ተጨምረዋል። ፖርትላንድ
ፓስተር አብይ እንደገናም ሴንዲሚ አገልግሎት የሚመራው ዶክተር አንተነ እነሱም ከኬሜ ጋር ተጨምረው ወደዚህ አገልግሎት ውስጥ ገብቷል። አሁን ማንም ዳር እንዳይቆም ዳር ቆሞ ተመልካች እንዳይሆን አብረን እንስራ፣ ኑ ግቡ፣ የጋራ ስራ ይሁን። አንዳንዴም እኔ በጣም ደስ የሚለኝ የሆርን ኦፍ አፍሪካ አገልግሎት ማች አረግላችኋለሁ ይላችኋል አጥቢያ ቤተክርስቲያን። 10 ሚሽነሪ እናንተ ሰፖርት ካደረጋችሁ እኛ 10 ሚሽነሪ እንጨምርላችኋለን። ስለዚህ ለምንድን ነው? እንዲነሳሱ ለማድረግ እንዲቀሰቀሱ ለማድረግ ነውና እሱ በጣም ትልቅ ቻሌንጅ ነው። ዳር ቁጭ ብሎ እኔን አይመለከተኝም፣ እዚህ በጣም የራሴ ስራ ጫና አለብኝ፣ የከተማዬ አጥቢያ የሚሉ ተግዳሮቶች ይኖራሉ። ግን ከዛ አልፎ ወደ ውስጥ ገብተው እንዲሰሩ እኛ ያንን የማገዝም ስራ እየሰራን ያለን። እናበረታታለን፣ እናግዛለን። መጋቢዎችን ስናገኝ እናካፍላቸዋለን። ጠርተንም በሰሜን አሜሪካ የሚገኙ መጋቢዎችን በዙም ስለዚህ አገልግሎት በደንብ አሳውቀናቸዋል። አሁንም ፕላን አለን እንደገና በአካል ማግኘት እንዲነቃቁ እንዲነሳሱ ያላቸውን ሪሶርስ እንዲጠቀሙ ለማድረግ ልቡ አለ፣ ዝግጅቱም አለ በእኛ በኩል ማለት ነው። ከሪሶርስ አንግል ስታነሳ አንድ ትላንትና የገጠመኝ ታሪክ ትንሽ ፈገግ መስብሎኛልም አስተማሪም ይመስለኛል እና ላንሳልህ። አንድ ሰው በአውሮፓ ነው የሚኖሩት እና ልጁ እዚህ ያሉ ትምህርት ቤቶችን ተግዳሮት አየ። በተለይ ወደ ገጠር አካባቢ ከአባቱ የተነሳና ትምህርት ቤት ያሉ ልጆችን አስተባብሬ ዴስክ ምናምን ልግዛ ብሎ ልቡ ተነሳሳ እና አባትየው ፈቀደለት። ምንም ችግር የለውም አለው። ያው የአውሮፓ ተማሪዎች ጋር የሚማሩ ልጁ። ስለዚህ ትምህርት ቤቱ ተናገረ። ልጆቹ የስፖርት ቀናቸውን ትተው የለስላሳ መጠጥ ይሄ ወዳደቁ ለመልቀም ወጡ፣ የእሱን ራዕይ ለማገዝ። ከዛ ከአውሮፓ ምድር ላይ እነዛን ሸጦ ምናምን ትንሽ ገንዘብ አጠራቀመና ያንን ገንዘብ ይዞ እዚህ ገጠር ላለ አንድ ትምህርት ቤት ዴስክ ሊሰራ መጣ። ትንሽ ልጅ ነው፣ ወጣት ልጅ ነው። የአባቱ ደስ ስላለው አገልጋይ ነበር አባት ነውና ዴስኩ ተገዛ፣ ሁሉ ነገር ተደረገና ልጁ የተናገረው ንግግር የገረመኝ፣ እንጨቱ ሲገዛ ያያል፣ ብረቱ ሲገዛ ምናምን አብሮ ሆኖ ይመለከታል ያለው ነገር እና ያለው ነገር ምንድነው መሰለ? እኛ ዝም ብለን ደከምን እንጂ አለ ከዛ ድረስ እናንተ ሁሉም ነበራችሁ፣ ብትተባበሩ ብትተጋገዙ እናንተ ጋር ሁሉም ነበር፣ እኛ ዝም ብለን ደከም። እንግዲህ በዚህ በወጣትነት የእይታ ችግር ነው አላቸውና አንተ እንዳነሳኸው ብንተባበር ብትተጋገዝ የውጭ ሰው ሳይኖር ብዙ መስራት እንደምንችል ያሳያል። ግን ላንሳልህ ለምሳሌ የሚሽን ጉዳይ ካነሳን አንተ እኮ ሳልቬሽን ጌትስ ሚኒስትሪ ቀድሞ የነበረ ነው፣ በአጥቢያ ቤተክርስቲያን ስትመጣ የቀጠልከው ነው አይደል? ስለሱ እንድታጫውተኝ ነው። ሳልቬሽን ጌት ሚኒስትሪ በጣም ረጅም ጊዜ ሆኖታል። ከ20 ዓመት በፊት የተጀመረ አገልግሎት ነው። በመካከለኛው ስምጥ ሸለቆ እኔ ባደግኩበት በዝዋይ በአርሲ ነገሌ መስመር ወደ ገጠርም ወደ ጅዶ ገባ ብሎ ጥቂት ሚስዮናውያንን እያሰማራ እንደገናም ደግሞ በዛ አካባቢ ትሬኒንጎች እየሰጠ ሪሶርስ እያፈላለገ ሞተር ሳይክል እየሰጠ ሲያገለግል የነበረ አገልግሎት ነው ለብዙ ዓመታት። እዚህም ኢትዮጵያ ውስጥ መዳን የሚል መጽሔት እናሳትም ነበረ በዚሁ በሚኒስትሪው ስር ማለት ነው። እና ሚሽናል የሆነ አገልግሎት ነው። በጣም ብዙ ሲሰራ የነበረ አገልግሎት ነው። ወደ ካንሳስ ከገባው በኋላ ብዙ እንቅስቃሴው ቆመዋል። የአጥቢያው አመራሩ መጣ። በአጥቢያው ስር ብዙ ደግሞ እዚህ የምንሰራቸው ስራዎች ስለነበሩ ከአጥቢያው ጋር ሆኖ የአጥቢያው ስራ ላይ ሚሽኑንም በአጥቢያው በኩል የማድረግ ነገር ላይ ነው ትኩረት ያደረኩት እንጂ አሁን ሳልቬሽን ጌት ሚኒስትሪ በዚህ ሰዓት ስራ ላይ አይደለም። ወርሃዊ ወይ ሳምንታዊ ፕሮግራም አላችሁ በአጥቢያ ቤተ ክርስቲያን ራሱ? ከዚህ በፊትም ኢንተርቪው ላይ አንስተንኛል። ለምሳሌ መኪና የምታጥቡበት፣ ሰዎች ክሊኒክ የምታደርጉበት፣ የተለያየ ማህበራዊ ወንጌል ላይ የምትሳተፉበትና እሱ ልብ እዛም እንደነበረ ለማንሳት ነው። ላንሳልህ በተለይ አሁን ሰሜን አሜሪካ ላይ አሁን 52 ዓመት አካባቢ እየሞላው ነው። ትልቅ ስብስብ አለ ህብረት። እዛ ውስጥ በአመራር መካከል ካሉት አንዱ አንተ ነህ እና አሁን ስመለከት አመራሮቹ ሁላችሁንም ሳይ አዲሱ ትውልድ እዛ መካከል በደንብ እያየሁት መጥቻለሁና እንደ ድል ሆኖ ደግሞ ለምሳሌ አሁን የቤተ ክርስቲያን ዋና ፕሬዚደንቱም የኢትዮጵያ ውስጥ መለከት በጣም ወጣት የምትላቸው ከህብረቱ በእድሜ ያነሱ ሰው ለመጀመሪያ ጊዜ ያገኘበት አይነት ነው እና እንደዚህ ነገሮችን እንዴት ታያለህ? ምን አይነት ፋይዳ አለው እንዲህ አዲሱ ትውልድ አመራር አካባቢ መሆኑ? እኛ ጋር በእውነት ከአሜሪካ አውድ ለመነሳት እግዚአብሔር ትልቅ መነቃቃትንና ታድሶን አምጥቷል። በተለይ እንዳነሳው 52ኛው ዓመት አሁን ከበራው እየቀረበ ነው። 50ኛው ዓመት በዚህ በሰሜን አሜሪካ አብያተ ክርስቲያናት ህብረት ተቋም ውስጥ ትልቅ ለውጥ የመጣበት ነው። በ1974 አካባቢ እነ ዶክተር ቤተ ለትምህርት ወደ አሜሪካ በመጡ ጊዜ
ቺካጎ ኮንፈረንስ ተብሎ ይጠራ የነበረ በዛ የተጀመረ ነው። በዛ ጊዜ የነበሩ አመራሮች አንዳንዶቹ ወደ ጌታ ሄደዋል፣ አንዳንዶቹ በእድሜ ገፍተዋል። ማለት እየተንገዳገደም በብዙ ከፍታና ዝቅታ ውስጥ ያለፈም 50ኛ ዓመቱን በ2024 አከበረ። በጣም የሚያስገርም መነቃቃትን ያመጣው በዋሽንግተን ዲሲ ማለት ነው። ከመላው አሜሪካን የተሰበሰቡት አማኞች እንደገናም ደግሞ የተወከሉ ተጋባዦች ከኢትዮጵያ ጭምር ከተለያየ የዓለም አገራት ሁሉ በውክልና የመጡበት ለአሜሪካው ህብረት ብቻ ሳይሆን ለኢትዮጵያውያን በአጠቃላይ በየትኛውም ዓለም ለሚገኙት ሲግኒፊካንት የሆነ መነቃቃትን ታድሶን ያመጣና እንዲህ አይነት ረጅም ዕድሜ ያስቆጠረ ተቋም አለን ወይ እንድንል ያደረገን ህብረት ነው ይሄ ህብረት ማለት ነው። እና አሁን ያንጎች ናቸው እንዳልከው አብዛኞቹ እኛ 20 ዓመት 25 ዓመት ገደማ የሚሆነን ወደ አሜሪካ ከገባን እዛ አሁን አመራር ውስጥ ያለን ዶክተር ቤዛለም ይባላል የአሁኑ ዳይሬክተራችን። እሱም እዚህ በነበረበት ጊዜ በአማኑኤል ህብረት ቤተክርስቲያን ውስጥ ትልቅ ተጽዕኖ ያመጣ በአዲስ አበባ አካባቢ ብዙ ቤተክርስቲያን የተከለ በጣም የሚታወቅ የሚወደድ ወንድም ነው። እሱም ያንግ ነው። አሁን ህብረቱን በጣም በብዙ ራዕይ እያንቀሳቀሰ ያለ ወንድማችን ነው። ለእኛ በእውነት ነው ምልህ ትልቅ የሆነ ታድሶ መጥቷል። ከዚህ ከኢዮቤልዩ ከበራ በኋላ 51ኛውን ዓመት ያከበርነው ዴንቨር ነው። ከከበራ ወደ ስራ ነው ያልነው። ከእረፍት ከከበራ በኋላ ወደ ስራ እንሂድ ፍሮም ሴሌብሬሽን ቱ ሚሽን ነው ያልነው እና እንደተባለው ወደ ስራ ገብተናል። በጣም ከፍተኛ እንቅስቃሴ አለ። አቅም ያለው አካል ተቋቁመዋል። ኮሚሽኖች ተቋቁመዋል። ወጣቶችን፣ ልጆችን፣ ሴቶችን፣ ቤተሰብን፣ መጋቢዎችን፣ የስራ ማለት ፕሮፌሽናሎችን ሁሉ ያካተተ እንቅስቃሴ እየተሰራ ነው እና በአመራሩ ውስጥም እግዚአብሔር ትልቅ ነገር እያደረገ ነው ያለው። ወደ ስራ ከሄዳችሁበት ባሻገር ደግሞ ሁላችሁም ተናባቢ መሆናችሁና ደግሞ አዲስ ትውልድ መሆኑ ደግሞ ራሱ አቅም የሚሰጣችሁ ይመስለኛል። ብዙ ጊዜ እንዲህ ይሄ ዲያስፖራ ሳገኝ ወይም ከባህር ሻገር ብሎ የመጣ ወዳጅ ሳገኝ የምጠይቀው ጥያቄ ቀደም ባሉ ዓመታት ለምሳሌ አንድ መጋቢ በቀለ ወልደ ኪዳን አይነት ሰዎች የጻፏቸው መጽሐፎች ላይ ስትመለከት ትንቢቶች ነበሩ የሚል ሐሳብ ይነሳል። በቃ ለምክንያት በትናችኋለሁ የሚል ምናምንና የሚሽን ጉዳይ ካለበት አንዳንድ ጊዜ ጉዟችሁ ራሱ ከሚሽን ጋር የተገናኘ ይሆን የሚል ሐሳብ ይነሳልና ምን ያህል እዛ ያለው ማህበረሰብ ይህንን ይረዳል? እርስ በርስ አበሻ ኮሚኒቲውን ወይም ኢትዮጵያና ኤርትራዊውን ከመድረስ በወንጌል ከማሸገር ባሻገር የአገሩን ዜጋ እዛም ያለውን ደግሞ ከመድረስ አንጻርና ምን አለ እዛ? በጣም ስራዎች እየተሰሩ ነው። በአጥቢያ ደረጃ የኛ ማህበር የኛ ኮሚኒቲ ማህበረሰብ እግዚአብሔር በጣም ባርኮታል። የሚገርም በማቴሪያል ደረጃ በጣም የሚገርም ህንፃ ኦን ያደርጋሉ። አብዛኛው የአበሻ ቸርቾች በጣም በሚያስገርም ሁኔታ በዛ ተባርከዋል። ከዛ ካለው ከተወላጁ ይልቅ ይሄ እንግዳው መጤው በጣም እየተሳካለት ያለ የሚመስል ነገር አለ። አገልግሎቱም በተልእኮም አንጻር ቅድም እንዳነሳ ነው አገር ቤትን በማሰብ ሌሎችንም ነገሮች በማድረግ በጣም የተዋጣለትን ነገር እያደረገ ነው ብዬ ነው የማስበው። የሰከንድ ጀኔሬሽኖቻችን አማርኛ ተናጋሪዎቻችን አይደሉም። እኔ አሁን ፈርስት ጀኔሬሽን ነኝ። የኔ ልጆች ሰከንድ ጀኔሬሽን ናቸው። እዛ ነው የተወለዱት። ሁለተኛ ትውልድ እንግሊዘኛ ተናጋሪ ናቸው። አሁን ምን አይነት እንቅስቃሴ ተጀምሯል? የእንግሊዘኛ ቸርቾችን መክፈት ተጀምሯል። ይሄ እንግሊዘኛ ቸርቾች የሚከፈቱት ለልጆቻችንና ለልጆቻችን ጓደኞች ነጮችን፣ ጥቁሮችን በዛ የሚኖሩትን የትኛውንም ማህበረሰብ ለመድረስ የሚረዳ ነው። በጣም እየተሳካላቸው ያሉ ቸርቾች አሉ። ይሄን ኦልሬዲ የጀመሩ በጣም ውጤታማ እየሆኑ ያሉ አሉ። ገና ጅምር ላይ ያሉ አሉ። እኛም ይሄንን በተጠና መልኩ እየሰራን ያለ ነው። ሌሎችን ለመድረስ ከኛ ይልቅ ልጆቻችን ናቸው አቅም ያላቸው። ከቋንቋውም ያንን ባህል ከማወቅም የተለየ ግንኙነት ከመፍጠርም አንጻር የኛ ልጆች ናቸው። ስለዚህ ልጆቻችን ይሄን ስራ እንዲሰሩ እያስታጠቅን በህብረታችንም በተቋሙም ደረጃ ይሄ ራዕይ አለ። ስለዚህ በጣም እየተሰራ ነው ያለው እና ሚሽናል ነው እዛም ያለው እንቅስቃሴ። አሁን ስታወራልኝ እኮ ራሱ በአንድ በይሁን በሌላ ምክንያት የሄደው ወደዛ ሀገር የተሻገረው ህዝብ ሁሉ ሚስዮናዊ የመሆን እድል እያገኘ እንደሆነ፣ ምክንያቱም በፊት እነሱ ነበር የሚመጡት፣ አሁን በአንድ ቢሆን በሌላ ወደዛ ሄዷል። እዛ በመሆኑ ግን ለሚስዮን እድል እየሆነ ነው ማለት ነው። እኛ ቤተክርስቲያን ውስጥ አሁን የእንግሊዘኛ ሰርቪስ አለ። እዛ ውስጥ ምናልባት 3-4 ነጮች አሉ።
ጥቁሮች አሉ መጥተው የሚያመልኩ ማለት ነው። አባልም የሆኑ አንዳንዶቹ በትዳር የመጡ ናቸው። የእኛን ልጆች ያገቡ ነጮች አሉ። ተይዘዋል፣ እዛ ይገለገላሉ። የዩዝ ፓስተራችን እነሱን ያገለግላቸዋል እና እንደሱ ነው። ከነሳን ከተገናኘን አይቀር በተለይ አንተ ህብረት የምታረጋቸው ለምሳሌ እንደ ሚድዌስት የሚባሉ ህብረቶች ውስጥ እንቅስቃሴ አለ። በተለይ ከዚህ ቀደም እድል አግኝቻለሁ ለማናገር ለምሳሌ እነ ፓስተር ዶክተር በድሉን ጋሽ ተስፋ ወርቅነህን የማግኘት እድል ነበረኝ እና ትልቅ እድል ነው ለእኔም ራሴ በታላቅ አክብሮት እና እነሱ መካከል ነው አንተ ማብሮ ያለኸው ጥሩ ህብረት አላችሁ እና ስለ ሚድዌስት እስቲ አጫውተኝ። ሚድዌስትም በጣም አንጋፋ ተቋም ነው። የእኛ ቤተክርስቲያን የዳላስ ቤተክርስቲያንና የሂውስተን ቤተክርስቲያን ናቸው ያቋቋሙት። ፓስተር ተስፋ ወርቅነህ ዳላስ፣ በዛ ጊዜ ደግሞ ፓስተር ሰይፉ ከበደ ነበር። ካንሳስ ደግሞ ፓስተር አሰፋ አለሙ ነበር። እነሱ ሶስቱ ናቸው የጀመሩት። ሪጂናል ነው በጣም ግን ሰፊ ነው። ከሚዙሪ ይጀምራል፣ ካንሳስ አለ፣ ኦክሎማ አለ፣ ቴክሳስ አለ። ወደ 4-5 ስቴቶችን የያዘ ህብረት ነው። በየከተሞቹ በየስቴቱ ደግሞ ብዙ አጥቢያዎች አሉ። አሁን ወደ 12 አካባቢ ደርሰናል የአባላት የሚድዌስት አባላት የሚባሉ ቤተክርስቲያናት ማለት ነው። በአመት አንድ ጊዜ እንገናኛለን። ሪትሪት ሴንተር ነው። እኔ እውነት ለመናገር የሚድዌስትን ያህል ደግሞ ይሄ በጣም ተደራጅቶ ብዙ ሰዎችን በማሰባሰብ የሚሰራ ተቋም በውጭ ዓለም ያለ አይመስለኝም። ከ1000 በላይ ሰው ይመጣል በየአመቱ። ልጆቻችን ይመጣሉ፣ ወጣቶች ይመጣሉ፣ አደልቱ ይመጣል። አንዳንዱም የእሁድ ፕሮግራማቸውን ዘግተው የሚመጡ አሉ። አንዳንዶቹ ለቀሩት ብቻ ደግሞ የእሁዱ ፕሮግራም ይኖራል። እኛ ፕሮግራም ወዳለበት ቦታ ከ2 ባስ በላይ ተከራይተን ነው ህዝብ ይዘን የምንሄደው እና በጣም ትልቅ አንድነት ያለበት ፍቅር ያለበት በጣም ትልቅ ሪሶርስም ያለበት ነው የሚድዌስት ህብረት። በዚህ ባለፉት ጊዜያቶች በነበረው የጦርነት ጊዜ ለተፈናቀሉት ድጋፍ አድርጓል። ጎንደር ድረስ ሄደናል ከፓስተር በድሉ ጋር። እንደገናም ደግሞ በደብረ ብርሃን መስመርም እንደዚሁ ሄደናል። በትግራይ ለነበሩ በችግር ውስጥ ለሚያልፉ ድጋፍ አድርገናል። በተለያየ የአገራዊ ችግሮች በሚፈጠሩበት ጊዜ ግንባር ቀደም ሆኖ ድጋፍ የሚያደርግ ህብረት ነው የሚድዌስት ህብረት። በጣም ጠንካራ ህብረት ነው። አሁንም ኦገስት ላይ እንገናኛለን ወደ ዳላስ አካባቢ። ለምሳሌ ከእንዲህ ዓመታዊ ግንኙነት ባሻገር የመድረክ ልውውጥም ባልተለመደ መንገድ መቀራረብም አሁን ደግሞ ጽሁፍ ላይ ደግሞ የበረታችሁም ይመስላል አብዛኞቻችሁ ወደ መጽሐፍም የመጣችሁበት ነገር። ከእሱ ጋር ግን ብታጫውተኝ ደስ የሚለኝ ሀሳብ ለምሳሌ አንተም ስታነሳለኝ እንደነ ጋሽ ተስፋ ወርቅነህ አይነት ሰዎች በእድሜም በአገልግሎትን ረጅም ዓመት ልምድ አላቸው። ዶክተር አሰፋንም ካነሳ ቀደም ባሉ ዓመታት ስለሱ እመጣልሃለሁ በኋላም ላይ አንዳንድ የምንጫወተው ነገር ይኖራል። ፓስተር በድሉንም ብትመለከት የህይወት ልምድና አገልግሎት እድሜም ይኖራል እና እዛ መካከል ከእንደነዚህ አይነት አባቶች ጋር መሰለፍ የሆነ የሚፈጥረው የተለየ ነገር ይኖራል ብዬ አስባለሁና በጣም አለው። መቼም እግዚአብሔር ሊረዳ ሲፈልግ ከሚያደርግልህ ነገር አንዱ ሰው ያዘጋጅልሃል ይባላል አይደል? ሰው ይሰጣል። በብዙ መንገድ ከነዚህ የተባረኩ አባቶች ጋር መስራት እኔም ብቻ ሳይሆን ሚድዌስት ሁሌም ስንገናኝ የምናነሳው ነው። ፓስተር ተስፋ የሚያስገርም አባት ነው። ከኛ ጋር እንደኛ መሆን ይችላል። ልቡን በጣም ይከፍትልሃል፣ መድረኩን ይሰጣሃል፣ ይሰማሃል፣ ያበረታታሃል። በጣም ቀና ሰው ነው። በጣም ትልቅ ለትውልድ ሸክም ያለው ነው። የሚድዌስት መሪያችንም እሱ ነው። በቃ እሱ ካለ በቃ ምንም ነገር ነው የሚሆነው። በጣም ነው የምንወደው፣ በጣም ነው የምናከብረው። ፓስተር በድሉም እንደዚሁ አብሮት አመራሩን የሚሰጡት ሁለቱ ናቸው በዋናነት ሚድዌስት። እነሱም ጠንካራ ስለሆኑ ነው ህብረቱም ጠንካራ ሆኖ የቀጠለው ማለት ነው። በጣም የተሰጡ በብዙ መቆረስ የሚያገለግሉ ለአጥቢያቸው ያላቸውን ፍቅር ያህል ለሚድዌስት ህብረት አላቸው ብዬ ነው የማምነው። እነዚህን ወንድሞች ማለት ነው። ከነሱ ጋር ጌታን ማገልገል በጣም ትልቅ እድል ነው። መድረክ እንለዋወጣለን፣ ብዙ ጊዜ ይመጣሉ፣ እኔም እሄዳለሁ። እርስ በርስ ጸጋ እንከፋፈላለን። ኢቭን አገልጋይ እንኳን ስንጋብዝ እንመካከራለን። የሚመጣው አገልጋይ ጤናማ ነው ወይ፣ አስተምሮ እንዴት ነው፣ መድረክ ብንሰጠው ምንድን ነው የሚል ነገር ተመካክረን ነው የምናደርገው። ጸጋን ስንጠቀም ዝም ብዬ በራሴ ምርጫ ማንንም ተነስቼ መድረክ ላይ አላቆም። የእነሱን ብለሲንግ የምጠይቅበትም ጊዜ አለ። እነሱም እንደዚሁ እርስ በርስ እንመካከራለን። በጣም በዛ አይነት መያያዝ ነው አብረን እየሰራን ያለ ነው። እንዳልከው ደግሞ
መጽሐፍ ይጽፋሉ። እኔ በእነሱ ደረጃ የምታሰብ አይደለሁም። ፓስተር ተስፋ ወርቅነህ በቅርብ የዳንኤልን መጽሐፍ አቅርቦልናል። ከዛ በፊት ደግሞ የራእይን መጽሐፍ በጣም የሚያስገርም ፓስተር በድሉም በተከታታይ መጽሐፍት እያቀረበ ነው። አሁን ደግሞ የማርቆስ ወንጌል ላይ የተሰራ የሚያስገርም ማብራሪያ አቅርቦልናል እና በጣም እየተጠቀምን ነው። ትውልድ የማይረሳውን ነገር እያሳረፉ ነው ያሉት። ስለዚህ ነገ እነሱ አገልግሎታቸውን ጨርሰው ቢሄዱ እንኳን የአገልግሎታቸው ፍሬ መሬት ላይ አለ ማለት ነው። ከአባቶች ጋር ከሚያገለግል ሰው ጋር ተገናኝቼ ስለ አባቶች ሳላነሳ አልሄድም። ምክንያቱም ትንሽ ከአንተ ጋር ብጫወት እሱ ይጠቅመኛል ብዬ ስለማስብ ነው። ቢኮዝ ኤክስፒሪየንሱ ስላለ። ለምሳሌ ቅርብ ጊዜ የእናንተን ቤተ እምነት ህንፃ ስትገዙ የሰየማችሁት በዶክተር ፓስተር አሰፋ አለሙ ስም ነው ያንን የሰየማችሁት እና ትልቅ አክብሮት ይመስለኛል ለአንድ በረጅም ዓመት እድሜ ላገለገለ በተለይ በአጥቢያችሁ ደግሞ ላይ ደግሞ አስተዋጽኦ ያደረገን አባት ሁሌ ለማስታወስ ህንፃ ሲኖር እዛ ህንፃ ላይ የእሱን ስም ማስቀመጥ ትልቅ ነገር ይመስለኛል እና ስለ አባቶች ጨዋታ ሊጀምር ነው። ለምን ወደዛ ሄደ? ይሄ በጣም ሰፊ ነገር ነው። በደንብ ባነሳውም ደስ የሚለኝ እኛ በየዓመቱ አዲስ ዓመት ስንጀምር ቲሞች እናስቀምጣለን። የዛሬ 3 ዓመት የነበረን ቲም የአክብሮት ዓመት አለን። የአክብሮትና የባርኮት ዓመት። አንደኛ አባቶቻችንን እናክብራቸው፣ እነሱ ደግሞ እኛን ይባርኩን። የአክብሮትና የባርኮት ዓመት በሚል ዓመቱን ጀመርን። 2023ን ስንጀምር ማለት ነው እና ያን ጊዜ እግዚአብሔር ህንፃ ሰጥቶን ነበር። እኔ ልብ ውስጥም የተቀመጠ አባቶችን ሪኮግናይዝ እናርጋቸው። የኛ አጥቢያ ቤተክርስቲያን በብዙ አባቶች የተባረከች አጥቢያ ቤተክርስቲያን ናት። ባለፈውም ጊዜ እንደተናገርኩ አስታውሳለሁ። በሰሜን አሜሪካ አባቶች ያሉበት ከተማ ካንሳስ ይባላል፣ በክርስቲያን ቤተክርስቲያን ስር ውስጥ ማለት ነው እና እኔ በጣም እድለኛ ነኝ ከዚህ አንጻር። እነዚህ አባቶች ደግሞ ኢትዮጵያ ውስጥ በነበሩበት ዘመን ያገለገሉ አባቶች ናቸው። ዲኖሚኔሽን የመሩ አጥቢያ ቤተክርስቲያን የመሩ የሙሉ ጊዜ አገልጋዮችም የነበሩ ናቸው። እድሜያቸው እየገፋ ነው፣ 70 ከዛ በላይ ናቸው። ስለዚህ እነዚህ አባቶች እውቅና እንስጣቸው። አንደኛ ዓመቱም የአክብሮት ዓመት ነው ብለን ልዩ ዝግጅት አደረገ። ያ ዝግጅት ቤተክርስቲያኒቱም በጀት አስቀምጣለት እነዚህን አባቶች ካባ አልብሰን ስጦታ ሰጥተን ራት አብልተን እንዲባርኩ እናርግ፣ ትውልድ ይመርቁ የሚል ነገር ነው ያደረግነው እና ያኔ ይገርመሃል በጣም የሚያስገርም መንፈስ ነው እግዚአብሔር ወደ ቤተ ክርስቲያናችን ያመጣው። በዛ ጊዜ በጣም ትልቅ ህንፃ ገዛን። የነበርንበት ህንፃ በጣም እየጠበበን ስለመጣ 2 ፈረቃ አድርገን ነበር እና ልጆቻችን በጣም በስተው ነበር። ወጣቶቻችን የሚያመልኩበት ክፍል ጠቧቸው ነበር። በጣም እንጸልይ እንፈልግም ነበረ። 39,000 ስኩዌር ፊት ላይ ያረፈ ህንፃ ነው የገዛ ነው። በጣም ትምህርት ቤት የነበረ ማለት ነው እና ትልቅ ደግሞ ጂም አለው፣ የባስኬትቦል ኮርት አለው እና ፕሮፌሽናል ባስኬትቦል መጫወቻ አለው። አሁን የምናመልከው እኛ እዛ ውስጥ ነው። ወጣቶቻችንና ልጆቻችን እንዲመቻቸው ለነሱ ቅድሚያ እንስጥ፣ እኛ ደግሞ እዚህ ውስጥ እናምልክ ብለን በድንኳን ከልለ ነው ቀሪውን ቦታ ደግሞ ባስኬትቦል እንዲጫወቱ አድርገን ማለት ነው። ያንን ትልቁን አዳራሽ ደግሞ የቤተ ክርስቲያኒቱ የመጀመሪያ መጋቢ ፓስተር ዶክተር አሰፋ አለሙ ስለሆነ ለሱ እውቅና እንስጥ። እሱ ወደ ጌታ ሄዷል፣ ሩጫውን ጨርሷል፣ በክብር ነው ያለው። እኛ ግን እናክብረው። የዚች ቤተ ክርስቲያን አባት ነው፣ የመጀመሪያ መጋቢ ነው የሚል ነገር በሽማግሌዎች ቦርድ ተነጋገርን። መሪዎች በጣም ደስ አላቸው። ስለዚህ ህንፃው በሱ ስም እንዲሆን ፓስተር ዶክተር አሰፋ አለሙ ፌሎሺፕ ሆል ነው የሚለው። በዛ ቀን ደግሞ እነዚህን በርካታ ምናልባት አሁን በትክክል ቁጥሩን ባላስታውስም 100 በላይ የሆኑ አባቶችና እናቶችን ነው በዛ ቀን ሪኮግናይዝ ያደረግ ነው። አሁን ካረግናቸው 3 ዓመት ገደማ ነው የሚሆነው። ግን ወደ 4 ሰዎች ወደ ጌታ ሄደውብናል። አሁን ከዛ በኋላ አከበርናቸው፣ ጋውን አልብሰናቸው፣ ጸልየውልን ባርከውን 4 አባቶች 3 አባቶች 1 እናት ወደ ጌታ ሄደዋል። አሁንም ይሄዳሉ እድሜያቸው እየገፋ ስለሆነ። ስለዚህ አሁን እግዚአብሔር ልቤ ውስጥ ደግሞ ሌጋሲ የሚል አንድ ሸክም አስቀምጧል። ይህን ቤተክርስቲያን ለአንዳንድ ወገኖችም ለመሪዎችም አካፍያለሁ። የእነዚህን አባቶች ሌጋሲ እንዴት ነው ይዘን የምናስቀረው? ወደ ጌታ ከመሄዳቸው በፊት እነሱ ሲሄዱ የሚቀር በአትሊስት ለካንሳስ ላለችው ቤተክርስቲያን አልፎ ደግሞ ለሌላውም ትውልድ የሚሆን
ሌጋሲ እንዴት እናስቀር የሚል አንድ ራዕይ ውስጥ ያለ እሱን አሁን ዝርዝር ውስጥ አልገባም። በከተማችን ባሉ አባቶች ሕይወት ዙሪያ የሚያጠነጥን እንደዚህ አይነት ፕሮግራም ልቤ ውስጥ አለ። ስለዚህ እያጣናቸው ነው። ከእድሜ የተነሳ እየሄዱ ስለሆነ ከመሄዳቸው በፊት አንድ የሚቀር ነገር እጃችን ላይ ዶክመንት የሚሆን ነገር ለማኖር እንፈልጋለን ማለት ነው። ለዚህ ነው ፓስተር ዶክተር አሰፋ አለሙንም እውቅና ለመስጠት ነው ህንፃው በስሙ የተደረገው። ከእናንተ አጥቢያ ቤተክርስቲያን ውስጥ ካለው አስተዋጽኦ ባሻገር በኢትዮጵያ ቤተክርስቲያን ውስጥም እዚህ በነበረ ሰዓት በጣም ትልቅ አስተዋጽኦ ከነበራቸው ቀዳሚ የቤተክርስቲያን አባቶች መካከል አንዱ ነው ዶክተር ፓስተር አሰፋ አለሙና አሁን ወደ 100 አባቶች አብረው ስትል እዛ እያሰብኩ ነበር ማደምጥህና እንዴ ፓስተር ሄኒኮ የኢትዮጵያን ቤተክርስቲያን ነው እንደሚመራት አልኩ። ታሪካችንን ሁሉ ያሉ አባቶች እናንተ ጋር ናቸውና ከ100 አካባቢ ማለት በጣም ብዙ ትልልቅ አባቶችን ነው እግዚአብሔር ባርኮ የሰጠ። ምናልባትና አሁን አንዳንድ ሰዎች የዩቲዩብ ላይ ገብተው የ7 ዓመቱን ኢንተርቪው ቢያዩ ለምን እስካሁን ወጣት እንደሆንክ ይገባቸዋል። ላንሳለህ ግን አባትነት ለአንተ ምንድን ነው? አባትነት ሰሞኑን መነጋገሪያ ነው ማህበራዊ ሚዲያ ላይ ግን በአንድም በሌላም ይነሳል። አባትነት ምንድን ነው? ኤፌሶን ምዕራፍ 6:2 ላይ ልጆች ሆይ ለወላጆቻችሁ ታዘዙ የሚል ቃል አለ። ይሄ ቃል ጌታ ማነው ዘጸአት ላይም ከተሰጡት ሕጎች ጋር ተያይዞ አባትና እናትን አክብር ከሚለው ቃል ጋር ተያይዞ ነው ኤፌሶን ላይ ያ ቃል የመጣው ማለት ነው። የሚገርምህ 10ቱ ትእዛዛት ውስጥ ተያያዥ የሆኑ ነገሮች ያሉት እሱ ብቻ ነው። ሌሎቹ የላቸውም። ይሄኛው ምን አለው? በምድር ላይ ዕድሜህ እንዲረዝም የሚል ቃል አለው። አባቶችን ስታከብር፣ ታላላቆችን ስታከብር አብሮት የሚመጣ በረከት አለ። አብሮት ያለ የተቀመጠ አለ። በምድር ላይ ዕድሜህ ይረዝማል ይላል። ይሄ ተስፋ ነው። ጳውሎስም ኤፌሶን 6 ላይ ይሄን ተስፋ አፈርም ያደርገዋል። ስለዚህ ለእኔ አባቶች መኖራቸው ብቻ አብሮህ መኖራቸው በህይወት አንተ ጎን መኖራቸው ብቻ የሚሰጥህ ደስታ በጣም ጥልቅ ነው። ዕድሜያቸው ገፍተዋል፣ በዘመናቸው ሮጠዋል። እነሱ የደረሱበት ቦታ እኛ ደግሞ ነገ እንደርሳለን። እንደኛ ነበሩ፣ እኛ ደግሞ እንደነሱ እንሆናለን። የማይቀርልን ነው፣ እኛም ወደዛ ዕድሜ ስለምንሄድ ማለት ነው። ስለዚህ እነዚህን አባቶች መውደድ፣ ማክበር፣ የሚገባቸውን ደስታ እንዲያገኙ ማድረግ፣ ዕድሜያቸውን ጨርሰው ሲሄዱ ፈገግ ብለው ቢሄዱ፣ እየሳቁ ቢሄዱ። ከባድ ነው ቢሳሳቱም፣ አንዳንዴ ሊሳሳቱ ይችላሉ፣ ሊያጠፉ ይችላሉ፣ ሰዎች ስለሆኑ ማለት ነው። ግን በነሱ ህይወት ዙሪያ ባለፉትና በከፈሉት መስዋዕትነት አቅጣጫ ሁሉ ስታስብ ልትጠነቀቅላቸው ይገባል። ለምን እያዘኑ ወደ መቃብር ይሄዱ? ለምን ይከፉ? ለምን ደስ እያላቸው እንደምንወዳቸው እንደምናከብራቸው እያወቁ ቢሄዱ በጣም ጥሩ። እኔ በግሌ ተጠቅሜያለሁ። በእድሜ ባለጸጋ የሆኑ አባትና እናት አሉ። ካሊፎርኒያ ሳንዲያጎ ነው ወላጆች የሚኖሩት። የነሱ ጸሎት፣ የነሱ ምርቃት፣ የነሱ ምልጃ ነው እዚህ ያደረሰኝ ብዬ አምናለሁ። ስለ ወላጆቼ ሳነሳ ማለት ነው። ለእኔ አሁን ለማገለግላቸውም አባቶችና እናቶች ለእኔ እንደ ወላጆቼ ናቸው። ይመክሩኛል፣ የእውነት በጣም ይጸልዩልኛል። እኛ ቤተ ክርስቲያን በየቀኑ ጸሎታል፣ የስልክም ጸሎታል። እዛ ውስጥ ስለ እኔ ያልተጸለየበት ቀን ይኖራል ብዬ አላምንም። የእውነቴን ነው የምልህ። ለአገልጋዮች ይጸልያሉ፣ ይመርቁኛል፣ ይባርኩኛል፣ ረጅም መንገድ እንዲሄድ ይመኛሉ። ስለዚህ እነዚህን አባቶች አለማክበር የእግዚአብሔርን ቃል መጣረስ ነው ብዬ ነው ማስበው። መጽሐፉ የሚለን እሱን ስለሆነ ስንታዘዛቸው፣ ስናከብራቸው በምድር ላይ ዕድሜ ይረዝማል ይላል። በሽማግሌ ክስ እንኳን እንዳትቀበል ብሎ ጳውሎስ እኮ አዟል። ጢሞቴዎስን ገድቦታል። ስለዚህ እኔ ይሄ ነው አባቶችን ሳስብ የሚሰማኝ ስሜት እሱ ነው። ለምሳሌ ቅርብ ጊዜ እዚህ አገልግሎት ላይ የተሰማራ ሰው አለ። አባቶችን በመፈለግ በማገዝና በቀዳሚ የወንጌል አገልግሎት ውስጥ ከሚስዮን ጋር ምናምን ህብረት የነበራቸው በተለይ ወደ ደቡብ አብዛኛዎቹ በተለያየ ተግዳሮት ውስጥ እያለፉ አግኝቷቸው ሲመሰክር ነበርና ትንሽ ልብህን ያሳዝነዋል። እንደዛ አይነት ታሪክ ያላቸው አባቶችን እንደ ነገሩ አርገን ይዘናቸው። ግን ደግሞ ሌላ ደግሞ ስትመለከት ሰሞኑ ደግሞ ለምሳሌ ማህበራዊ ሚዲያ ላይ እንደ ልብ ደግሞ
ይጠለጠላሉ። ከኛ እኩል ስማቸው ይነሳል እና እኛ ችግር የለውም። ግን በዛ መጠን ትልልቅ ዋጋ የከፈሉ በቤተ ክርስቲያን ታሪክ ውስጥ አንጋፋ የሆኑ አንዳንድ ቤተ እምነቶች ምስረታ ላይ ያሉ በወንጌል ተግዳሮት ጉዞ ውስጥ ትልቁን ዋጋ ከፍለው የሄዱ ሰዎች ፌስቡክ ላይ እንደ ልብ ስማቸው ሲነሳ ትመለከታለህ። ለምሳሌ እዛ አንድ አውደ ጥናት ላይ ንግግር ያደረጉ አንድ አባት ምን አሉ? ምሳሌ ሲያደርጉ በጣም ልቤን የነካኝ ነገር ለመንገድ ስራ የሚፈለጉት አሉ ይሄ ግሬደር ዶዘር ምናምን የሚባሉ መኪኖች አሉ እና እነሱ መጀመሪያ ጠራጊ ናቸው። የመጀመሪያው ዋጋው ትልቁን ድንጋይ እየሰባበሩ የሚሄዱ ናቸው አሉ። እነሱ አልፈው መንገዱ ከተሰራ ካለቀ በኋላ ግን ሕግ ይወጣል እነዛ መኪኖች በዛ አስፓልት ላይ እንዳይሄዱ ይባላል። እና በወንጌል አገልግሎት ውስጥ አሁን እንደዛ ያለ ይመስለኛል አሉ። ትልቅ አባት ናቸው፣ በጣም ረጅም ዓመት እና በተለይ ይሄ ሚዲያ ላይ ያለ እንቅስቃሴ እንዴት ታያለህ ፓስተር? ብዙ መናገር ከባድ ቢሆንም ትንሽ ነገር ለማለት የሚዲያ በአጠቃላይ አጠቃቀማችን ላይ ትንሽ ፍርሃት አለኝ። ሳናቀው ጊዜያችንንም እየጎዳ ያለ ይመስለኛል። አንዳንድ ጉዳዮች ይነሱና በጣም እየተለጠጡ ይሄዳሉ። እየተነሳን እንጽፋለን ወይ ደግሞ አስተያየት እንሰጣለን። ሌሎቻችን ደግሞ እንደሱ አይነት ሳናቀው ጊዜያችንን ከጊዜም አንጻር ፐርሰናል ታይም፣ የግል ዲቮሽን፣ ከጌታ ጋር የሚኖረንን ህብረት፣ የጸሎት ጊዜ ሁሉ አፌክት የሚያደርግ ይመስለኛል። እና አጠቃቀማችን እንዴት ነው? በጣም ጊዜያችንን ሪሊ በጥበብ እየተጠቀምን ነው ወይ? በስርዓት እየኖርን ነው ወይ የሚል ፍርሃት አለ። ትችቶች፣ ነቀፋዎች አሉ። እዛ ላይ ብዙ መናገር አስቸጋሪ ነው የሚሆነው። እኔ ጌታ ኢየሱስ ክርስቶስ የተናገረው አንድ ቃል ሁሌ ልቤ ውስጥ ይመጣል። ሚዲያን አሁን ያለውን ሙቭመንት ሁሉ ሳስብ ይሄን ትውልድ በምን እመስለዋለሁ ብሎ መጥምቁ ዮሐንስንና ራሱን እንደ ምሳሌ አንስቶ የተናገረበት ቦታ አለ። እየበላና እየጠጣ ጌታ ኢየሱስ ስለመጣ ጠጪ አሉት ይላል። የኃጢአተኞች ወዳጅ አሉት ይላል። ያ መጥምቁ ዮሐንስ ደግሞ ሳይበላ ነው የመጣው፣ ሳይጠጣ ነው የመጣው። ለየት ያለ ማንነት ነው የነበረው። እሱን ደግሞ አጋኔን አለበት አሉ። በጣም የሚገርም ጀጅመንት ነው። አሁን ስታየው ይሄን ነገር ኢየሱስ ክርስቶስንም መጥምቁ ዮሐንስንም ስታያቸው ሁለቱም በማህበራዊ ግንኙነታቸው በጣም የተቃረኑ ናቸው። ኢየሱስ ክርስቶስ ማህበራዊ ግንኙነቱ ወደ ህዝብ ውስጥ ገብቷል። ከድሆች ጋር ይውላል። ኃጢአተኛ ቤት አለ። መጥምቁ ዮሐንስ ግን እንደሱ አይደለም። ለየት ይላል። ምድረ በዳ ነው ኑሮ፣ በረሃ ነው። የበረሃ ማር እየበላ አንበጣ እየበላ ብሎ ነው የሚነግረን። እና ሁለቱም የተለያየ አይነት ማህበራዊ ግንኙነት ያላቸው ቢሆኑም ሁለቱም ተነቅፈዋል። ሁለቱም ላይ ነው የፈረዱባቸው። እና እንደሱ እየሆንን ያለን ይመስለኛል። አንዳንዴ ዝም ስትልም ዝም ያለውም አካል ሲሰደብ ታያለ። እና እኛ ስንናገር እናንተ ዝም ብላችኋል ብለው የግድ አደባባይ ላይ ወጥተህ መጻፍ አለብህ ወይ ደግሞ የሆነ ማይክ ይዘህ መናገር አለብህ ወይ? በሌላ መንገድ እያረከው እኮ ሊሆን ይችላል። ሰላሙ እንዲመጣ ወይ ደግሞ የተበላሸው ነገር እንዲስተካከል እኔ አንዳንዴም ደግሞ አውድን ብናይ ከአውዱ ተነስቶ ነገሮችን መመልከት ጥሩ ነው። እና አጠቃቀማችን ላይ ግን ትልቅ ፍርሃት አለ። የሚዲያ አጠቃቀማችን እግዚአብሔርን በመፍራት ቢሆን፣ በጥንቃቄ ቢሆን፣ ሰው በማይጎዳ መንገድ ቢሆን። እኔ አንድ ወዳጅ አለኝና አንድ ወቅት ላይ በሚዲያ ጉዳይ ብዙ የሚያሳዝኑ ነገሮች ገጥሞት ወደ አጥቢያ ቤተክርስቲያን መሄድ እስክቸገር ድረስ ሆኛለሁ አለ። ልጆቼ በጣም በከፍተኛ ሳይኮሎጂካል ዲፕሬሽን ውስጥ እስኪገቡ ድረስ ደርሰዋል አለ። አንዴ ደግሞ ሶሻል ሚዲያ ላይ የሚወጣ ነገር እየተቀባበለ እየሰፋ ስለሚሄድ ማለት ብናዝንላቸው፣ ብንጠነቀቅላቸው፣ ጥፋትም ካለ ደግሞ በፍቅር ያንን ማሳየት በግል ሶሻል ሚዲያ ላይ ከሚወጣ አንዳንዱ ነገር በግል ብንነጋገር ምንፈታቸው ይሆናሉና እሱ አጠቃቀማችን ላይ እግዚአብሔር ይርዳን ነው የምልህ። እኔ እንግዲህ እንደ ኢየሱስ ማህበር ውስጥ ብትሆን ከጫካም ብትገባ አይቀርልህም። አንዳንድ ሀሳቦችና አንሳስቲ የሚበልጥ ጽድቅ በጣም ግሩም መጽሐፍ ሆኖ አግኝቼዋለሁ። በተለይ አሁን ካለንበት ወቅታዊ የህይወት ልምምድ እኔ የተማርኩበት ትምህርት ቤት ተግባራዊ ክርስትና ስለሆነ ተግባራዊ ክርስትና ላይ የሚያተኩሩ ሀሳቦች ይማርኩኛል እና በጣም ግሩም ሆኖ አግኝቼዋለሁ። ወደ መጽሐፉ አንዳንድ ሀሳቦች ለመምጣት ምን አነሳሳ ወደ የሚበልጥ ጽድቅ መጽሐፍ? የተራራው ትምህርት እኔ ጌታ ህይወቴን የነካበት ትምህርት ነው። 2007 አካባቢ ከሳንዲያጎ ወደ ፍሎሪዳ ታምፓ ለአገልግሎት እና ለትምህርት መጽሐፍ ቅዱስ ትምህርት ቤትም ለመማር ሄጄ ነበር ወደዛ
አድራሻዬን ቀይሬ ነበር። እዛ በነበርኩበት ጊዜ እዚህ ሀገር ታውቃለህ ወዳጄ መንግስታብ የተራራው ትምህርት የሚል በመጋቢ መራዊ ንጉሴ የተጻፈ መጽሐፍ ላክልኝ ማለት ነው። በፖስታ ቤት ነው ላክልኝ። ገና ለአገልግሎት መግባቴ ነው ታምፓ እና ያው እንደ አገልጋይ ማንበብ ይኖርብሃል አይደል? አንዳንድ ነገሮችን ማየት። በአሜሪካ ሀገር ደግሞ የመጀመሪያ የመጋቢነት አገልግሎት ውስጥ ልገባ ነው እና የመጀመሪያ ስጦታ ሆኖ ነው ለኔ የመጣው። ለኔ ትልቅ እንትን አለው ያ ስጦታ፣ ከመንግስታብ የመጣልኝ ስጦታ ማለት ነው። እና እሱን መጽሐፍ ሳነብ በጣም ህይወቴ ተነካ። ዝም ብሎ መረጃ የሚሰጥ ብቻ ሳይሆን መጽሐፉ እንድትለወጥ የሚያበረታታ ነው። መሬት እንዲወርድ፣ ፍሬ እንድታፈራ፣ የደቀ መዝሙርነት ህይወት እንድትኖር በቃ መለኪያውን ነው የሚሰጥ። በቃ የህይወትን መለኪያ ህይወትን እንድትመዝን እንድትገመግም የሚያደርግ እና ከዛ ጊዜ ጀምሮ በጣም እጸልያለሁ። ባለቤቴ ታውቃለች። በቃ እኔ እንደ ተራራው ትምህርት ብኖር እስከ ዛሬ ጸልያለሁ። ወደዛ ደረጃ ባልደርስም በዚህ ቃል ህይወቴ ተወቅሷል፣ ተመርምሯል፣ ተገምግሟል እና እመኛለሁ ያንን ህይወት ለመኖር። የሐዋርያት ሥራን መጽሐፍ ቤተክርስቲያናችን ውስጥ ሳስተምር ምዕራፍ 9 ላይ ስደርስ አንድ ታሪክ ልቤን ያዘኝ። የኢዮጴዋ ቤተክርስቲያን ውስጥ የነበረችው ዶርቃ ማለት በኢዮጴም አንዲት ደቀ መዝሙር ነበረች ይላል እና መልካም ነገር ሁሉ የሞላባት ነበረች ይላል። ያዘኝ ነው የምልህ፣ ልቤን በጣም ያዘኝ። በጣም እኮ የነ ጴጥሮስን ስብከት እያስተማርኩ ከፍ ብሎ ደግሞ የጳውሎስ ራሱ የደማስቆ ለውጥ አለ የሚያስገርም ነው። ግን ነፍሴን የያዘው የዛች ሴትዮ የዛች ሴት ታሪክ ያዘኝ። ቤተ ክርስቲያኒቱ ውስጥ በጣም ጥሩ ሰው ነበረች፣ በጣም ደግ ሰው ነበረች፣ የምትቆረስ ነበረች። ስትሞት አንቀብራትም ያሉት ለዛ እንዲህ አይነት ሰው ይህች አጥቢያ ቤተ ክርስቲያን ማጣት የለባትም ብለው ሰገነት ላይ የትም ቤተ ክርስቲያን ውስጥ የሞተ ሰው አጥበው ያስቀመጡ ቤተ ክርስቲያን እኔ አላነበብኩም። በኢዮጵያ ቤተ ክርስቲያን ግን ይሄ ሆነዋል። ትንሽ ማህበር ይመስለኛል፣ ግን የሚታይ ህይወት ነበረች። እቺ ሴትዮ የተራራውን ትምህርት የኖረችው ነው የሚመስለኝ እኔ ዝም ብዬ ሳስባት ማለት ነው። ባልቴቶቹ ምን ይላሉ? ልብስ ትሰፋልን ነበር ይላሉ። ጴጥሮስን ጠርተው አስነሳልን ሲሉት የሚያነሱላት ህይወት አለ እና እኔ ያንን ህይወት ለመኖር መመኘት ጀመርኩ። ይሄ ጌታ የሚጠይቀውን ህይወት፣ ቀኝን ሲመቱ ግራህን ስጥ የሚለውን ህይወት፣ ያንን መጽሐፍ ካነበብኩ በኋላ ማለት ነው። ከዛ እዛ ታምፓ አስተማርኩት። መጀመሪያ ወደ ካንሳስም ስመጣ መጀመሪያ አካባቢ ያስተማርኩት ይሄን ትምህርት ነው። ትንሽ ባክግራውንድ ለመስጠት የካንሳስ ጉዞዬ ሚራክለስ ነው። እግዚአብሔር ተናግሮኝ ነው የሄድኩት። ክሊር የሆነ ድምፅ። እነሱም ለ4 ዓመት ለፓስተር ይጸልዩ ነበር። ቅድም እንዳነሳ ነው ፓስተር ዶክተር አሰፋ አለሙ ጡረታ ወጥቷል። እኔ ደግሞ ለ4 ዓመት ከፍሎሪዳ መወጣበትን እየጸለይኩ ነበር። አንዳንዴ የ40 ቀን ጾም ጸሎት እያስኩ ጸልይ ነበር። ውሰደኝ አንድ ቦታ የሆነ እዚህ ጨርሻለሁ አገልግሎት። ወደ 4 ዓመት ያህል ካገለገልኩ በኋላ እኔ ጸሎት ጀመሩ። ግን ቶታል 8 ዓመት ቆይቼ ነው የወጣሁት። 4 ዓመት እኔም ስጸልይ ቤተክርስቲያኒቱም እዛ ትጸልይ ነበር። እግዚአብሔር በግልጽ ተናግሮኝ ነው የሄድኩት እና ወደዛ ከመሄድ በፊት አንድ ስብሰባ ላይ እግዚአብሔር ምን የሚል ቃል ወደ ልብ ያመጣ? ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ ኢየሱስን መምሰል የሚለው ነገር ልቤን ያዘ። ከዛ ካንሳስ ስገባ ይህን ትምህርት አስተማርኩ። ቤተ ክርስቲያኒቱ ደግሞ በዛ ትራንዚሽን ውስጥ በብዙ ውጣ ውረድ ውስጥ አልፋለች። አንድነቷን ጠብቃ ዘልቃለች እንጂ ብዙ ግጭቶች ውስጥ ነበረች። እርስ በርስ በነበረው ትራንዚሽን ውስጥ የነበሩ ይሄ ያለ በአጥቢያ ውስጥ ሊፈጠሩ የሚችሉ አለመግባባቶች ውስጥ እያለፈች ነበር። ግን ይህን ትምህርት ሳስተምር ትልቅ ትራንስፎርሜሽን ቤተ ክርስቲያኒቱ ላይ መጣ። ያ የነበረው መበዳደል፣ ያ የነበረው ቅሬታ ተፈታ። እርቅ ሆነ፣ ሰላም ሆነ። ልክ ትምህርቱን እያስተማርኩ ወደ 21 ቀን ጾም ጸሎት ገባን። ጾም ጸሎቱን ስንጨርስ የእርቅ አዋጅ ነው የታወጀው። ጉባኤ ውስጥ የሚገርም የጌታ ክብር ነው የተገለጠው። ለእኔ ይሄ ትልቅ የነፍስ መልህቅ ሆኖኛል። ደስታን ሰጥቶኛል። እግዚአብሔር ሲሰራ አይቻለሁ። በዚህ ክፍል በማቴዎስ ወንጌል 5:6-7 ውስጥ እግዚአብሔር በእኔ ህይወት ሲሰራ አይቻለሁ። በቤተ ክርስቲያን ባገለገልኩበት በፍሎሪዳም በካንሳስም ቤተ ክርስቲያን ውስጥ ሲሰራ አይቻለሁ። ስለዚህ ካንሳስ ያስተማርኩት ይቀዳ ስለነበረ የዛሬ 11 ዓመት አካባቢ ማለት ነው የተቀዳው ወደ ትምህርት እንዲለወጥ እፈልግ ነበር። የዛሬ 3 ዓመት ያንን የተቀዳውን ቅጂ እዚህ ይዤ መጥቼ ወደ ኮምፒውተር ወደ ጽሁፍ ተቀይሮ
ወደ መጽሐፍ እንዲመጣ ሐሳቡ ነበረኝ። በዚህ አጋጣሚ ፓስተር ዘርዬን የገርጁን ማመስገን ፈልጋለሁ። ይሄንን ስራ በጣም የሰራልኝ እሱ ነው። ወደዚህ እንዲለወጥ ዋጋ የከፈለ ነገሮች መስመር እንዲይዙ ይሄ መጽሐፍ በዚህ ደረጃ አምሮ ተውቦ እንዲወጣ ያደረገው ብዙ የተሳተፉ ሰዎች ቢኖሩም የአንበሳውን ድርሻ ይዞ የመራው እኔ ተስፋ ቆረጥኩ። 3 ዓመት በኋላ ይሄ ነገር የሚሆን አይመስለኝም ብዬ ጌታ ግን ይናገረኝ ነበር። በተለያየ መንገድ ድምፅ ሰማ ነበር። ግን እግዚአብሔር በራሱ ጊዜ ይሄው ወደ 200 ገጽ ያለው መጽሐፍ አልቆ ወጣ። ወደ ጅማሬው አካባቢ ስታነሳልኝ የመንጌን ታሪክ አንስተልኝ ነበርና ትንሽ ነካ አድርገን ወደ መጽሐፍ እንመለስ። ለምሳሌ መንግስታብ ተገኝ የዘማሪት ቤተልሔም ተዘራ ባለቤት ነው። ከዚህ ቀደም በቃለ መጠይቅ እኔ ጋም ብቅ ብለው በጋራ አግኝቻቸው ነበርና ቅድም አንተ የመዳን መጽሔት ስታነሳልኝ ስለ ሳልቬሽን ጌትም እዚህ በነበረው ብዙ አንዳንድ አገልግሎቶች ስታነሳ የነበራችሁ ደስ የሚል ህብረት ነገር ነበር አይደል? ምልህ ስትሻገር እንኳን መጽሐፍ ለመላክ ይጠቅመሃል በዚህ በአገልግሎት ለመባባልና እዛ አካባቢ የነበረው ጄኔሬሽን የሆነ ለየት ያለ ኳሊቲ አለው ብዬ አስባለሁ። ብዙ ጊዜ እንዲህ አይነት ሀሳቦች ያነሳለሁና ለዚህኛው ትውልድ እንዲጠቅም እስቲ የነበራችሁ ነገር እንጫወት። እኔ በእውነት ባወራ በጣም ብዙ አወራለሁ ስለ መንግስታብ። አንዱ የተራራውን ትምህርት ይኖራል ብዬ በድፍረት ልመሰክርለት የምችለው ወዳጄ ነው። የወጣትነት ጓደኛዬ ነው። ፔቲሲን የተገናኘ ነው ለትምህርት። እኔም ከክፍለ ሀገር እሱም ከክፍለ ሀገር መጥቶና ከዛ አንድ ቤት ውስጥ አንድ አልጋ ላይ አብረን እየተኛን አብረን አገልግለናል። መንግስታብ እኔ መንጌ ነው ምለው ለሰው ነው የሚኖረው። መቆረስን አይቻለው፣ ደግነት አይቻለው። በምንም አይነት ሁኔታ ሰውን ሊጠቅም የሚችል ነገር ካገኘ የሚያደርግ ልጅ ነው። በምንም አይነት መልኩ ለሰው ደስታ፣ ለሰው ጥቅም የሚኖር ሰው አይተህ ታውቃለህ ብትለኝ መንግስታብ ነው። ስመጣ የሰበኩት ስብከት ስለ ዮናታንና ስለ ዳዊት ነው። እኛ ቤተ ክርስቲያን የመጨረሻ እሑዴ ላይ ያገለገልኩትና ስለ ወዳጅነትን በተመለከተ እሱን ደጋግሜ ያንስቸዋለሁ እዛ ስብከቴ ላይና ወዳጅ ያስፈልገናል፣ የልብ ጓደኛ ያስፈልገናል። ያው ቦታ አለ፣ ርቀት አለ፣ ትዳር ይመጣል፣ ልጆች ይመጣሉ፣ የራስ ኃላፊነት ይመጣል። እንደ ድሮ ያን አይነት ፍሪኩዌንት የሆነ መገናኘት ባይኖርም እስካሁን ድረስ በእርግጠኝነት የልብ ትስስር ዮናታንና ዳዊት ያ የነፍስ ትስስር አይደለ? ዮናታን ለዳዊት የነበረው ዳዊትም ለዮናታን የነበረው አይነት ነገር በመካከላችን አለ። ከአንተ ጋርም ያስተዋወቀኝ እኮ መንጌ ነው በጣም እና እዛ ሆኜ አገልግሎቴን ማገዝ ይፈልጋል፣ መርዳት ይፈልጋል። መዳን መጽሔትና ሳልቬሽን ጌት ሚኒስትሪ የኔ ራእይና አገልግሎት ይሁን እንጂ ስራውን የሚሰራው መንጌ ነበር። እሱ የሚያሰማራቸው ልጆች ነበሩ። እሱ ሊቪንግ ዊትነስ ኢቫንጀሊስቲክ ሚኒስትሪ ነበረው። እንደገናም ደግሞ ማቴቴስ የሚል መጽሔት ነበረው። ምስክር ሬዲዮ የሚል ነበረው። መንግስታብ በጣም ትልቅ ባለራእይ ነው፣ በጣም ትልቅ ባለራእይ ነው እና አሁን የምናያቸው የቲቪ ፕሮግራሞች አሁን አገሩን የሞሉት ሁሉ ሳይጀመሩ የቲቪ ፕሮግራም ነድፎ ፕሮጀክት ነበረው፣ ራእይ ነበረው በጣም እና መስራት የሚፈልጋቸው ነገሮች ውስጡ ያለው አቅም በጣም በጣም ልነግርህ ከምችለው በላይ ነው። ስሜቴን የሚነካ ነገር ነው። እሺ ብዙ ወደዛ እንዳልስብህ ብዬ ነው። እኔ ከዘማሪት ቤተልሔም ተዘራ ጋር በጣም ወንድምና እህት ነን። በጣም አንተ ከሱ ጋር እንደዛ ወንድምና ታላቅና ታናሽ ናችሁ። በዛ ምክንያት ነው የተጀመረው ግንኙነታችን። ስለ ሌሎች ማንሳት ስለ መንግስት ታነሳልኝ። መጽሐፍህም በጣም ትኩረት አድርጎ አበክሮ የሚናገረው ስለ ሌሎች መኖር ነው። ይሄ ስለ ሌሎች የሚለው ሀሳብ አሁን የተዘነጋ ሀሳብ መስሎ ይታየኛል። አሁን አንዳንድ ሰዎች ዝማሬም ይተቻሉ። እኔ ብቻ ዝማሬውም እንዳይሆን እንደው እኛ ጨምሩበት አይነት ነገር እና ህይወትም አሁን ከኛ ይልቅ እኔ የገነነበት ይመስለኛልና አንተ መጽሐፍ ላይ ይህንን ስላየው ስለሱ ሀሳብ እናንሳ እስቲ። ጌታ ኢየሱስ ክርስቶስ ያደሳቸው መልእክቶች 3ቱ ምዕራፎች ውስጥ የሚያነሳቸው ነገሮች ለሌላ ሰው ደስታ ከመኖር ጋር በጣም የሚገናኝ ነገር አለው። ሌሎችን ከመጥቀም አንተ እየተጎዳ አንዳንዴ የሚላቸው ነገሮች በዛ ዘመን ለነበሩት ለአይሁዳውያኖቹ ኮምፈርት የሚሰጥ አይደል። አንድ ምዕራፍ እንድትሄድ ቢጠይቅህ 2 ኮምፈርት አያደርገው፣ ግን 2 ስታደርግለት ያ ሰው ይደሰታል። ለዛ ደስታ ኑርለት። አንድ እጀ ጠባብ ቢጠይቅህ 2 አሁንም ማለት እየተቆረስክ ሌላውን እየጠቀምክ እኔ ያንን ህይወት ሰው እንዲኖረው እመኛለሁ። እኔም ልኖረው ስለምፈልግ ማለት ነው። ያንን የተራራውን ትምህርት ህይወት በቃ የተጠራ ነው ለዛ ስለሆነ
ይሄ ህይወት የሚጸናው ግን ፍቅር ላይ ነው ብዬ ነው የማስበው። የአንደኛ ዮሐንስ መልእክት አብዛኛው ፍቅር አይደል? ስለ ፍቅር ነው የሚያወራው ዮሐንስ ራሱ የፍቅር ሐዋርያ አይደል የሚለው። ምዕራፍ 3 ቁጥር 16 ላይ ግን አንድ ፓወርፉል ቃል ይናገራል። እርሱ ነፍሱን ስለኛ አሳልፎ ሰጥቷልና እኛም በዚህ ፍቅርን አውቀናል ካለ በኋላ እኛም ስለ ወንድሞቻችን ነፍሳችንን አሳልፈ እንድንሰጥ ይገባናል ይላል። እርሱ የሚለው ኢየሱስን ነው። ነፍሱን ስለኛ አሳልፎ ሰጥቷል። አሁን ዮሐንስን እዛ ክፍሉ ስታጠናው ኢየሱስ ክርስቶስ ስለኛ መሞቱን የሚነግርበት አውድ እኛ ለሌሎች እንድንሞት ነው። መነሻ እንጂ ያደረገው ዋና ሐሳቡ እኛ ለሌሎች እንድንሞት ነው። እዛው እስከ መጨረሻ ስትወርድ ፍቅር በተግባር እንዴት እንደሚገለጥ ማለት ሌላን ሰው እንዴት መርዳት ማገዝ እንዳለብ፣ ከላይ ደግሞ የአቤልና የቃይልን ታሪክ እንዴት እንደሚያነሳ፣ ክፋት እንዴት መጥፎ እንደሆነ በወንድሙ ላይ ተነስቶ ገደለው ይላል። በቃ ነፍሰ ገዳይነትን ያነሳል። እና እኛ የተጠራ ነው እንደ ቃይል እንድንሆን አይደለም፣ እንደ ኢየሱስ እንድንሆን። ኢየሱስ ለእኛ እንደሞተ እኛ ለሌላ ሰው እንድንሞት። ስለዚህ የመጽሐፌ ሐሳብ እሱ ላይ ነው የሚያተኩረው በዋናነት። የሚበልጥ ጽድቅ የሚለው ቃል የሚወጣው ምዕራፍ 5 ቁጥር 20 ላይ ነው። ጽድቃችሁ ከፈሪሳውያንና ከሰዱቃውያን ጽድቅ ካልበለጠ መንግሥተ ሰማያት ከቶ አትገቡም ይላል። የሚበልጥ ሕይወት የምንኖረው ስንቆረስ ነው። መብለጥ እንችላለን። እኔ ያው ድካሜን አንዳንዴ ብናገር ደስ ይለኛል እና አንድ ጊዜ ከዩታ ሳልት ሌክ ሲቲ የምትባል ከተማ ላይ አገልግሎት ነበረኝ። ፈረንጆች ጋር ነው የነበረኝ እና ከዛ ወደ ካንሳስ ስመለስ ኡበር ይዤ ነበር ወደ ኤርፖርት የሄድኩት እና ኡበሩን የሚነዳው ሰውዬ ትሪት ያደረገኝ መንገድ ጥሩ አልነበረም እና አንተ ሻንጣን ተቀብሎ እንዲከትል ትፈልጋለህ፣ እዛ እንዲያወራ ትፈልጋለህ። አንዳንድ የምታያቸው ነገሮች አሉ። ሰውየው የራሱ ቀን መጥፎ ቀኑ ሊሆን ይችላል እና ተናደድኩኝ ማለት ነው። ከዛ ቲፕም ሳልሰጠው አስተያየትም ጽፌ እንደገናም ደግሞ ስታር ስሰጠው የመጨረሻውን ስታር ሰጠሁት ማለት። ከዛ ልክ ገብቼ ጌቴ ላይ ቁጭ ስል ቴክስት ገባልኝ ከኡበር እና ይሄ ከስተመር በምን ኦፌንድ አድርጎሃል እና ድጋሚ አንተን ፒክ እንዳያደርግ አድርገናል። ከዚህ በኋላ አንተን አያነሳህም፣ ግን ለተፈጠረው ኢንኮንቪኒየንስ ይቅርታ እንጠይቃለን ምናምን የሚል ሰፊ መጣልኝና ደነገጥኩ። ይገርምሃል የኔ ኔጌቲቭ ኮሜንት የኔ ያ ስታር አለመስጠቴ በስራው ላይ የሚያመጣው ተጽዕኖ መጣብኝና ኤርፖርት ውስጥ እምባዬ መጣ። በጣም ተጸጸትኩ። ከዛ ወዲያው የሚሄደው ወዴት ነው? ወደ ተራራው ትምህርት ነው የሚሄደው። እንዲህ አይነት ታሪኮች ብዙ አሉ። ማለት አጠፋና እጸጸታለሁ፣ ይሰማኛል ቶሎ። ቀኝን ሲመቱ ግራህን ስጥ ብሎ የለ ጌታ። እኔን ዲስኮምፈርት ቢያደርገኝ ምን አለ በታገስኩት፣ ብተውስ ምን አጻበኝ? እሱን ነው አሁን ለመኖር እየናፈቅኩት ያለሁት። ጌታዊ እርዳኝ፣ ጸጋ ስጠኝ እያልኩት ያለሁት እሱን አይነት ህይወት ነው። እየተበደልኩ መተው እንድችል፣ እየተጎዳው መተው እንድችል። ያ ስለሆነ የጌታ ግብዣም የተጠራነው ህይወት የሚበልጥ ጽድቅ። በቃ እንብለጥ። መብለጥ ትችላለህ። ቀኝን ሲመቱ ግራህን ስጥ እያለ ጠላቶቻችሁን ውደዱ። ከባድ እኮ ጠላቶቻችን ሰዎች ናቸው። በዚህ ኮንቴክስት እያወራ ያለው የሥራ ባልደረባ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ አንድ ቸርች ውስጥ ያለ የማይወድ ሰው የሚገፋ ሰው ሊሆን ይችላል። ግን ውደደው ይላል። እሱን ህይወት ከኖርን በቃ ጌታ በእኛ ይከብራል ብዬ ነው ማስበው። እና ይሄ የኔ ጸሎት የኔ ልመና ልኖረው የምመኘውን ነው የጻፍኩት ለማለት ነው። እየተከታተላችሁ የምትገኙት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ከመጋቢ ሄኖክ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ከረፍት በኋላ ማለት ነው የሚበልጥ ጽድቅ የተሰኘውን መጽሐፍ አስመልክቶ የጀመርናቸውን ውይይቶች እንቀጥላለን። እንደምትባረኩ እንደምትጠቀሙበት ተስፋ አረጋለሁ። እስከዚህ ሰዓት ደቂቃ ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል። ስለዚህ ቻናላችንን ሰብስክራይብ ሳታረጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እንፈልጋለን። ይህንን የረፍት ጊዜ እናንተ ለዛ ተጠቀሙበት። ካፍታ ቆይታ በኋላ ከመጋቢ ሄኖክ ጋር አብሬ እመለሳለሁ። አብራ
መጽሐፉ ላይ ስትመለከተው ልክ እንደዛ ታገኛለህ። በተለይ አሁን እስራኤል ጉዞ ላይ በነበርክበት ሰዓት ላይ የነበረ ስሜት የነበረ ኢሞሽን መጽሐፍ ውስጥ ማንበብ ትችላለህ እና ምን ያህል ጥማትህ ውስጥ እንዳለ ታገኘዋለህ። እኛ አሁን ይህን ታሪክ የኡበሩ ስታነሳ ኡበር በነገራችን ላይ እኛ ሀገር ራይድ የሚባል ወይ ፈረስ የተለያዩ አሉና እንደዛ ማለት ነውና አንድ ጊዜ አንድ ትልቅ ሆቴል ውስጥ እንዲህ 1-2 አገልጋዮች ጋር ሆነን ሰብሰብ ብለን ስንገባ መኪና ማቆሚያ አካባቢ ይመስለኛል አንድ እዛ ሆቴል ውስጥ ከሚሰራ ሰራተኛ ጋር ትንሽ ጭቅጭቅ ነገር አረግን እና ያን ያክል የከረረ አልነበረም እውነት ለመናገር ግን ስንገባ ትንሽ 2-3 ስለነበር ልክ ነው ግን ልክ አይደለም ብለህ የምትለው አይነት ነገር የለም ትንሽ ጎድቶናል ይመስለኛል ውስጣችንና ስንገባ እግረ መንገዳችንን እዛ ላገኙ ሰዎች ልክ አይደለም እኮ እንዴት እንዲደረጋል እኛ እንግዶች አይደለን ምናምን ብለን ስገባን እና ከዛ ተጠቅመን ጨርሰን ስንወጣ ትልቅ ሆቴል ነው በጣም ስሙን ላለመጥቀስ ብዬ ነው እዛ አካባቢ ያሉ ልጆች አዝነው አገኙን መኪና ልናነሳ ስንሄድ ከዛ ምንድነው ስንላቸው ይቅርታ በቃ ተባሯል አሉ እና ያዛ ጋር የፈጠርነው ነገር ያን ልጅ ምን ላይ ሊደለው እንደሆነ አታውቅም እና በይቅርታ ቢሆን ይሄን ያክል እኛን የጎዳንም አይመስለኝም እንደው ትንሽኛ ዘራፍ ብለን ካልሆነን በስተቀር ግን ህይወቱን ኮስት አድርገነዋል እና አንዳንድ ጊዜ ልክ አሁን አንተ እንደተናገርከው ስለ ሌሎች ማሰብ ስለ ይቅርታ ማሰብ ዝቅ ማለትን ማሰብ ለሌሎች ምን ያህል ዋጋ እንዳለው ይናገራል ግን ለምሳሌ ላንሳልህ አንተ ጋር ምዕራፍ 3 ላይ ስለ ተጽዕኖ ያነሳው ሐሳብ አለ ብርሃንና ጨው የመሆንን ጉዳይ በጣም አጉልተህ ታስቀምጠዋለህ አሁን ባለንበት ሁኔታ ጨለማ በገዘፈበት ብዙዎች እኛን በሚፈልጉብን ሰዓት ላይ ምን ያህል ነው የምንጠበቀው ምን ያህልስ የተጽዕኖ ሰዎች መሆን ይጠበቅብናል በክፍሉ ምዕራፍ 5 16 17 አካባቢ የሚያነሳቸው ሐሳቦች ጌታ የሰማዩ አባታችሁ እንዲከበር የሚል ቃል ይጠቀማል ማሰሪያ ያደርገዋል እኔ እሱን በጣም ወደዋለሁ የዓለም ብርሃን ናችሁ የምድር ጨው ናችሁ በተራራ ላይ ያለች ከተማም ያመጣና አሚን ማለት የምንታየነን ንጹህ ወረቀት ሰው ሊያየው ሊጽፍበት የሚችል አይነት ህይወት ነን እኛ በማህበረሰቡ መካከል ስንኖር ስለዚህ እኛ ተጽዕኖ አምጪዎች የምንሆነው በዋናነት የክርስቶስን ህይወት ማንጸባረቅ ስንችል ሰዎች እኛን ሲያዩ ሌሎች ናቸው እኛን አይተው እግዚአብሔርን የሚያከብሩት ወይ እሱ እኮ በክርስቶስ ስለሆነ ነው እንዲያደረገው እርሱ እኮ በጌታ ስለሆነ ጌታን ስለሚወድ ነው አሁን ያለው ህይወት በክርስቶስ የሆነውና በክርስቶስ ባለው ነው መካከል ልዩነቱ በጣም እየጠፋ ይመጣ ይመስላል እኔ ቆላስያስ ምዕራፍ 1 ቁጥር 13 እና 14ን ጠቅሻለሁ እዚህ መጽሐፌ ላይ እርሱ ከጨለማ ስልጣን አዳነን ይልና ቤዛነትን ወዳገኘንበት የልጁ የፍቅር መንግስት አፈለሰን ይላል ጨለማ ውስጥ ነበርን ከጨለማ ስልጣን አድኖን ወደ ልጁ የፍቅር መንግስት ስንመጣ ሌላ መንግስት ውስጥ ገብተናል የተራራው ትምህርት የመንግስቱ ህይወት አይደለ አዲሱ መንግስት እዛ ህይወት ውስጥ ስንኖር ክርስቶስን እያሳየን ነው የምንኖረው ጌታን እየገለጥን ነው የምንኖረው ያኔ ነው ተጽዕኖ የምናመጣው ብርሃን መሆናችን ሲታወቅ አሁን ማህበር ውስጥ በምንሰራው ስራ ውስጥ የተለያየ ስራ ውስጥ እንገባለን የዚች ምድር ዜጎች ስለሆነ ከሙስና የጸዳ ህይወት ስንኖር ፍትሃዊ ሆነን ስንመላለስ ግፍን ስንቃወም ኢፍትሃዊነትን ስንቃወም ማህበረሰብን የሚጠቅም ነገር ስንሰራ በጽድቅ ስንመላለስ ተጽዕኖ እየፈጠረን መልካም ስራ ስናደርግ እግዚአብሔር እየከበረ ነው ሊፈትነን የሚችል ነገር ሊገዳደረን የሚችል ነገር ከእውነት ሊያወጣን የሚችል ነገር ይኖራል የሆነ ጉዳይ አስፈጻሚ መጥቶ ገንዘብ ሰጥቶ ጉዳዩ እንዲቻኮልለት ጉቦ ሊሰጥ ይችላል አንተ በክርስቶስ ስትሆን አልቀበልም ስትል አሁን ተጽዕኖ እየፈጠርክ ነው እሱ እኮ ጉቦ አይወስድም እሱ እኮ በፍትህ ነው የሚያገለግለው በስርዓት ነው የሚያገለግለው ታማኝ ነው የሚለው አይነት ህይወት ነው ተጽዕኖ መፍጠር ዳንኤል ምዕራፍ 6 ላይ ዳንኤል በዛ በነበሩ መሳፍንቶች መኳንንቶች መካከል በለጠ የሚል ቃል አለ መልካም መንፈስ ነበረውና ከሁሉ በለጠ የሚበልጥ ሆነ ምንድነው ያስበለጠው ተጽዕኖ ነው የነበረው የተጽዕኖ ህይወት እነዚህ ሰዎች ሰበብ ፈለጉበት ይላል ምንም ሊያገኙበት አልቻሉም በሰዓቱ ይገባል ቢሮ የሥራ ባልደረባዎቹ እኮ ናቸው እነዛ መኳንንቶቹ መሳፍንቶቹ ዳንኤልን ሲከታተሉት የሚከሱበት ነገር የለም ስራ ላይ አለ ገንዘብ ላይ ታማኝ ነው ኢንቴግሪቲውን ጠብቆ ይኖራል ብቻ አንድ ነገር እናርግ በቃ በአምላክ ሕግ ብቻ እንምጣበት በቃ ማለት አቃታቸው ሲያቅታቸው በሌላ መንገድ መጡ ስለዚህ ተጽዕኖ መፍጠር ይቻላል ክርስቶስን ማሳየት ስንችል የጌታ ደቀ መዝሙር መሆናችን ሲታወቅ እኔ በዚሁ አጋጣሚ ብናገር
መጽሐፍ የሚመረቀው ቅዳሜ ነበር። አንተም ራሱ ፖስተር አውጥተህልኛል፣ ብዙ ሰዎች ፖስተር ሰርተውልኛል ቅዳሜ እንዲመጡ ዩጎ ሲቲ ቤተክርስቲያን እንዲመጡ። እኔም ለቅዳሜ ተዘጋጅቼን የመጣሁት ቤተክርስቲያንም ላይ ቅዳሜ ይመረቃል ቤተሰቦቻችሁን ጋብዙ ብዬ ተናግሬን የመጣሁት። ልመጣ ወደ ኤርፖርት እየሄድኩ መኪና ውስጥ ፓስተር ዘርዬ ደወለልኝ። እያወራን አንድ ልጅ እሱ ቸርች በእሁድ በማለዳ ሄዶ እኔም በዛ ሰዓት እኮ ሰርጋለኝ ዩጎ ቸርች እና ፕሮግራም ተደራርበዋል፣ ፖስተር አይቼን የመጣሁትና አንሱልኝ ብሎ ለመነው ዘርዬ። እኛም ማስታወቂያ አውጥተናል፣ ሰው ጠርተናል፣ እንዴት እንቀይራለን ብሎ እሱ ነግሮታል። ከባድ ነው ግን በቃ ባለቤቱን ታናግረዋለህ፣ በእኔ በኩል እኔ የሚቻል ነገር አይደለም ብሎታል። እነሱ ደግሞ ሲጠየቁ ፕሮግራም ኦቨርላፕ ያደረገው ፎሎ አፕ አላደረገም ይመስለኛል ሙሽራው። እኔ ፓስተሮቹን አናግሬ ያለው እነሱም በዚህ ቀን ይቻላል ብለውኛል። ይሄ ጉዳይ ሲመጣ እነሱ አንተ በደንብ ፎሎ አፕም ስላረክ ማድረግ ትችላለህ የሚለው ለኔ ነው ሙሉ ነፃነት ይሰጡኝ። ግን ሙሽራውን አገኘሁት በስልክ ማለት አላቀው እና የኔ ሰርግ ቀን ነው አለኝ እና እንዴት ልቤ እንዳዘነ ልነግርህ አልችልም። ለልጁ ማለት ነው። እኔ መጽሐፌ ምረቃ ይቀራል አልኩት። አንተ ታገባለህ በቀኑ። ማመን አልቻለም። ወደ ኤርፖርት እየሄድኩ ነው። ዘርዬ ስሪ ላይን ነው መስመር ላይ አለ። ልጁ ደነገጠ። እንዴ ሰርግ እኮ ነው፣ ሊያገባ እኮ ነው። ይሄ እኮ መጽሐፍ ስቶር ውስጥ ላስቀምጥላቸው ይችላለሁ፣ ሰዎች ሄደው ሊወስዱ ይችላሉ ከስቶር። በቃ ሌላ ቀን እናረጋለን እኛ፣ ምንም ችግር የለም ተረጋጋ አልኩት። ማመን አልቻለም። ካፌ ያገኘኝ ድንገት። የዛኑ ቀን ማታ ገብቼ ከአሜሪካ ገብቼ እግሬ ስር ወደቀ፣ ጉልበቴን ሳመ። ፓስተርዬ ምን አይነት ሰው ነው? እኔ በቃ የአርቡን ፕሮግራም ማስታወቂያ በተለያየ መንገድ እኔ እሯሯጣለሁ አለ ማለት ነው። አላቀውም። የዛን ቀን ነው በአይኔ ያየሁት። ግን ልቡ ውስጥ አንድ ተጽዕኖ ፈጥሬያለሁ። አንድ በጎ ነገር አድርጌያለሁ። ትችላለህ ማሚን፣ አንተ ተጎተህ ሌላ ሰው መጥቀም ትችላለህ። አንዳንድ ሰዎች በቃ ቅዳሜ መስሎን ፕሮግራም ይዘን ነበር አሉኝ። አይ ነው ግን ሰርግ ነው፣ ሰርግ ይበልጣል። ሚስት አለች፣ ቤተሰብ አለ፣ የእሷ ዘመድ አለ፣ ወገን አለ፣ ካርድ ተዘጋጅቷል፣ ተደግሷል። የኔ ቢቀርስ? የእውነቴን ነው ከልቤ ነው የምልህ፣ ቢቀርስ? ትችላለህ። እና ተጽዕኖ መፍጠር ትንሽ ይመስላል፣ በትንሽም የምታረገው ነገር ነው ልልህ ነው። አሁን ግን በጣም ብዙ ከምንታማባቸው ነገሮች አንዱ የውጭው የዓለም የተጽዕኖ መንገድ ቤተክርስቲያንን ኢንፍሉዌንስ እያደረጋት ወይም ደግሞ ጫና እያደረገባት ያለ ይመስላል የሚል ነገር ይታያል። ለምሳሌ አገልጋዮች ክርስቲያኖች ምናምን በዛኛው ዓለም ተጽዕኖ በምትለው መንገድ ለመገለጥ ነው በጣም ብዙ ሙከራቸው እንጂ ለሌሎች በመሆን ወይም ዝቅ በማለት ወይ በመነካት ውስጥ የመታየት ነገር ዳር ይያዛል ይላልና ይሄንን ታያለህ? አለ በጣም ፈተና አለ። እኛም መካከል እርስ በርሳችንም ያለው ችግር ይህ አይደለም። የመገፋፋቱ ነገር፣ የመተቻቸቱ ቅድም ያነሳ ነው፣ የመነቃቀፉ ነገር። ፊልጵስዩስ ምዕራፍ 2 ላይ እኮ የተዘረዘሩ ነገሮች አሉ። የክርስቶስ ሕይወት አይደል ለወገኔ ይጠቅማል በሚል በከንቱ ውዳሴ አንዳች አታድርጉ ብሎ ራስን ዝቅ የማረግና ለሌላ ሰው የመኖርን የመጥቀምን ነገር እያነሳ ጳውሎስ መጥቶ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ብሎ መጥቶ የኢየሱስን ብቻ ነግሮን እኮ አይተው ጳውሎስ ራሱንም ያስገባል። ነፍሴ ስለ እናንተ እንደሚፈስ ቁርባን ትፈሳለች ይላል ለፊልጵስዩስ ሰዎች። የጳውሎስ ብቻ አይደለም፣ ጢሞቴዎስ ስለ እናንተ ይጨነቃል። ሌሎቹ ግን እንደሱ አይደሉም፣ ስለ ሆዳቸው ነው የሚያስቡ። እሱ ግን ስለ እናንተ ይጨነቃል ብሎ የጢሞቴዎስንም ያነሳላቸው። ሶስተኛም የሚያነሳው ደግሞ አፍሬዶት የራሳቸውን ያነሳል። ከጌታ ሥራ የተነሳ እስከ ሞት ድረስ ደርሶ የነበረ የእናንተ መልእክተኛ እያለ አሉ፣ የኖሩ አሉ። ግን አት ዘ ሴም ታይም ደግሞ የራሳቸውን የፈለጉ ጢሞቴዎስን ሲያነሳ ያነጻጽራቸው ሰዎች አሉ። እና ክርስቶስን እንመስላለን ካልን፣ ክርስቶስ የኖረውን ሕይወት እንኖር፣ ክርስቶስን ኢሚቴት እናድርግ ካልን ምንኖረው ሕይወት ክርስቶስ የኖረው ሕይወት ይሆናል። ራሳችንን እናሳያለን። በራሳችን ዓለም የራሳችንን ጎዳና ይዘን እንሄዳለን ካልን ደግሞ ያኛውን ዓለም ያኛውን ሕይወት ነው ምንኖረው። ሁለቱም ይኖራሉ። የጠበበው መንገድና ቀጭኑና ሰፊው መንገድ የሚለው አንዱም እሱ ስለሆነ ማለት ነው። የተግባራዊ ሕይወት ጉዳይ ካነሳህ ላይ ለምሳሌ ገጽ 32 ላይ አንተ ቀደም አንስተዋል ስለ ልጁ መንግስት ያነሳው ሐሳብ የቆላስይስን ጠቅሰህ እና ላነሳለ የፈለኩት ሐሳብ አሁን የተግባራዊ ሕይወት ጉዳይ በጣም ከሚነሱ ጉዳዮች መካከል አንዱ ሆኗል።
የድሮ ጴንጤ የሚል ነገር ይጠቀሳል። ኦፍ ኮርስ ያሁንም ጴንጤ አለ ብዬ አምናለሁ፣ ግን ኮቴሽኑ ይገባኛል ለምን ሰዎች እንደዛ ሊሉ እንደሚችሉ ትረዳለህ። እና እኛ መካከል ያሉ የምልልስ ጉዳዮች አነጋጋሪ ከመሆናቸው ነገር አንጻር ነውና ለምን ወደዛ የገባን ይመስልሃል ፓስተር? እዛው የተራራው ትምህርት ላይ አሁንም ያነሳናቸው ነገሮች ይመስሉኛል ችግሩ ክርስቶስን ያለመምሰላችን፣ እውነተኛ ደቀ መዝሙር ሆነን ያለመሰራታችንም። የማቴዎስ 28:19 እኮ አንድ ስቴትመንት አለች፣ ያዘዝኳቸውን ሁሉ እንዲጠብቁ እያስተማራቸዋቸው የምትላለች። ያዘዘን ብዙ ነው። እዚህ በጣም በርካታ ነገሮች ተነስተዋል። በተራራው ትምህርት ውስጥ ጌታ ብዙ ትምህርቶችን ያስተማረው። ስለዚህ ያንን ያዘዘንን ሁሉ መጠበቅ ከቻልን፣ በሳኦልና በዳዊት መካከል እኮ የተፈጠረው ልዩነት ያለመታዘዝም ጭምር እኮ። ሳኦል ከዛ የእግዚአብሔር ፕሮግራም ውጭ ያደረገው አለመታዘዝ። ስለዚህ እኛ የተባለውን የተጻፈልንን እውነት ለመኖር ከሞከርን፣ እንደ እግዚአብሔር ቃል ለመኖር ጸጋም እኮ አለ፣ የሚረዳ ጸጋ አለ። ማንም በራሱ የሚበቃ አይደለም። ከጸለይን አግዘን ካለን እየለመንኩት ነው እንዳልኩ እየጸለይኩ ነው እንዳልኩ ያንን ህይወት እየኖርኩት ነው ብዬ አይደለም። እንድኖረው ግን እመኛለሁ። እንድኖረው ጸጋ ስጠኝ፣ አቅም ስጠኝ፣ አግዘኝ ብዬ ጠይቀዋለሁ። ያኔ ነው ተግባራዊ ህይወት፣ ተግባራዊ ክርስትና የሚታይ ተጽዕኖ መፍጠር ብለህ ቅድም ያነሳው እውነትም የሚመጣው ያ ነው። ለሌሎች ሰዎች ደስታ መኖር ይቻላል። እኔ አንዳንዴ ያነሳላቸዋለሁ እኛ ጉባኤ ላይ ሰዎች ፍሪጃቸው ይሁን፣ አካውንታቸው ይሁን፣ ሲቸግራቸው ስጧቸው። እሱን እንኑር። በቃልና በአንደበት ብቻ እንዋደድ፣ በተግባር በሚታይ መልኩ አይደል ብሎ ምዕራፍ 3 እኮ የሚዘጋው አንደኛ ዮሐንስ እሱን ነግሮን ነው የሚዘጋው። ወዳጆቼ ሆይ በቃልና በአንደበት ብቻ አትዋደዱ፣ በተግባር ገንዘብ ካለ ካጠራቀምክ፣ ወንድም ተቸግሮ ካየ ምን አርግለት? ስጠው። እሱ ነው ተግባራዊ ህይወት። ተቆረስለት፣ እንዳይቸገር አድርገው፣ አግዘው። እንደዚህ አይነት አጋጣሚ አድቫንቴጅ የሚመቱ ሰዎች ሊኖሩ ይችላሉ። ይመታብን አድቫንቴጅ። ሶኬ አድቫንቴጅ እየመታብኝ እኮ ነው ይሄ ሰውዬ ቸግሮት አይደለም ልትል ትችላለህ። ሶኬ ይሁን ብለህ የምታረገው በጎነት አንተ ብትበደሉ አይሻላችሁምን አይደለ ያለው ጌታ? ብትጎዱ እኛ ብንጎዳ ሌሎቹ ቢጠቀሙ እሱ ህይወት ነው። እኔ እውነተኛ የደቀ መዝሙርነት ህይወት ብዬ ማምነው። መጽሐፉ ላይ ለምሳሌ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የወቅቱ ፕሬዚዳንት መጋቢ ደረጀም ከቀዳሚ አንባቢያን መካከል ሐሳቡን ጽፏል እዛ መካከል እና ለምሳሌ ጽድቅና ቅድስና ሐሳቦች የራቁበት አካባቢ መገኘቱን በጣም ትልቅ ትኩረት ይሰጠዋል። ላነሳለ የፈለኩት አንዱ ሐሳብ አንዳንዶች የሚያነሱት ሐሳብ አለ። ለምሳሌ አውዳዊ የሆነ ስነ መለኮት ወይም ቴዎሎጂ ስላጣን ነው ወደዛ አይነት አካሄድ እየሄድን ያለ ነው ማለት። ብዙ ጊዜ ትምህርቶቻችን ወይ አስተምህሮቶቻችን ወይ መጽሐፍቶቻችን ከባህር ማዶ የተሻገሩ የሆኑና በዛ ላይ ስለሚያጠነጥኑ የኛን አውድ የያዘ ስነ መለኮት ወይም ቴዎሎጂ ያስፈልገናል የሚል ነገር ይነሳልና እዛ ላይ አንተ እይታ ምንድን ነው ፓስተር? እኔ እውነት ነው ብዬ ነው የማስበው። እንደውም ከዛም ባለፈ የመጽሐፍ ቅዱስ ትምህርት ቤቶቻችን ሊሰጧቸው የሚገቡ ትምህርቶች እየተሰጡ ያልሆኑ አሉ ብዬ ነው ማምነው። በጣም ብሪሊየንት ልጆች እየተነሱ ነው በኢትዮጵያ ቤተ ክርስቲያን ውስጥ። በጣም ግሩም ጽሑፍ የሚጽፉ አርጊመንታቸው ደስ የሚል በጣም ኖሌጅ ያላቸው፣ ግን በአንጻሩ የመጋቢው ልብ የመጋቢያዊነት ልብ የእረኛ ልብ ግን የሌላቸው ብዙዎችን እያየው እሱ ይመስለኛል ችግራችን። እውቀት አላቸው፣ ቃሉን ያውቁታል፣ በደንብ አንደርስታንድ አድርገውታል፣ ግን አይራሩም፣ እረኛ አይደሉም። እሱ ትምህርት ቤቶቻችን ውስጥ ክርስቲያን ፎርሜሽን እየተሰጠ አይደለም ብዬ አስባለሁ። ክርስቲያናዊ ህይወት ላይ፣ ንጽህና ላይ፣ ሌሎችን በማገዝ አቅጣጫም ርኅራኄን እንድናውቅ በሚያደርግ መንገድ እኔ ዌዝሊያን ትምህርት ቤት ነበርኩኝ። የተማርኩት አዝበሪ ነው። እዛ በጣም ክርስቲያን ፎርሜሽን አንዱ ኢንፈሲስ የሚሰጠው ትምህርት ነው። ህይወት ላይ በቃ አንተ እውነተኛ የክርስቶስ ህይወት እንዲኖር፣ ዲቮሽን እንዲኖር፣ ጥሞና እንዲኖር፣ ጸሎት እንዲኖር፣ እግዚአብሔር እንድትፈራ፣ እግዚአብሔር እንድታከብር፣ ሌሎችን እንድትወድ የሚያደርግ አይነት ትምህርት ያንሰናል ብዬ ነው የማስበው። እኔ የካልቪንና የአርሚን አመለካከትን ማስተማራችን ምንድን ነው የሚጠቅማቸው?
የእውነት ምንድነው በህይወታቸው ላይ ጠብ የሚያደርግላቸው ነገር? ቅድም ያልከው አውዳዊ ክርስትናን አውዳዊ አስተምሮን ካላመጣንላቸው የዛሬ 500 ዓመት የነበሩ ክርክሮችን እያነሳን ብናስተምራቸው እንደ ቶፕ ካልቪኒስት ብናፈራ ምንድነው የሚጠቅመን? ምንድነው የምናፈራው? ቶፕ የሆነ አርሜን ስኮላር ብናመጣ ብናዘጋጅ ምንድነው የሚጠቅመን? እና እኔ ሚዛኑን ጠብቆ በዚህም አቅጣጫ ትምህርቶች ቢሰጡ አሁን የምናየው አንዳንድ በጣም ሪሊ ከሞራልም የወጡ ድፍረት ያላቸው አባቶችን የማያከብሩ ለመሪዎች ቦታ የማይሰጡ መልእክቶቻችን፣ ንግግሮቻችን፣ ጽሁፎቻችን በተወሰነ ደረጃ ይቃኛሉ ብዬ አስባለሁ። በእረኛ ልብ እኮ ስትመክርና የእረኛ ልብ በሌለህ አይነት መንፈስ ስትመክር ሁለቱ ይለያያል። እኔ ባደኩበት በመሰረተ ክርስቶስ ቤተክርስቲያን ውስጥ የሚገስጹ የሚቆጡ አባቶች ነበሩ። ግን ያባብሉሃል፣ ያሹሃል። ደግሞ የቆነጠጡህ ቦታ ላይ መልሰው ያሹሃል። ቁስሉ እንዳይጎዳ ያደርጉሃል። ዘይት ይቀቡልሃል ቁስሉ ላይ። ርኅራኄ ደግሞ ታይባቸዋል። እየገሰጹ እየተቆጡ ዲስፕሊን እያደረጉ ደግሞም ሲያቅፉ ታያለና እሱ ቢኖር ሚዛናዊ ቢሆን እና የህይወት ለውጥ ላይ ያተኮሩ ትምህርቶች ቢሰጡ በዛ አቅጣጫ ትምህርት ቤቶቻችን እንደገና ቢቃኙ ብዬ ነው የማስበው እንጂ የውጩን ዓለም በውጩ ዓለም ያለውን የዚህ የሪፎርምድ ቴዎሎጂን እንትን አምጥተን እንዳለ ዘርግፈንላቸው በዛ መንገድ ብቻ እንዲቃኙ ካደረግናቸው አደጋ አለው። ሚዛኑን የማይጠብቅ እውቀቱ ጥሩ ሊሆን ይችላል፣ ግን ለእኛ ምንድነው ግብአት የሚሆንን አሁን ላለችው ለኢትዮጵያ ቤተክርስቲያን ምንድነው አስተዋጽኦ ያለው የሚለውን ነገር ባገናዘበ መልኩ ቢሆን እኔ ጥሩ ነው ባይነኝ። ያነሳው ፖይንት እኔ የምጋራው ሐሳብ ነው። ስለ እረኝነት ላንሳልህ፣ ከዛ ወደ መጽሐፋችን እንመለሳለን። ምክንያቱም ልቤን ስለነካው ነው ሐሳቡ። እኔ በሜንላይን በሚባል ቸርች ውስጥ አድጌያለሁ። ሙሉ ወንጌል ያደግኩት ቀጠና 2 ቤተክርስቲያን እና ኢመርጂንግ ቸርቾች በምትሏቸውም ለምሳሌ በአዳዲሶቹ ቤተክርስቲያኖች ውስጥ አገልግዬ አውቃለሁ። እና በሁለቱም ውስጥ ያሉ ተግዳሮቶች፣ የህይወት ጉዳዮች ብዙ ነገር የማወቅ እድል አለኝ ብዬ አስባለሁ። ቀረብ ብዬ አንዳንዶቹም ወዳጆቻችን ስለሆኑ ብዙ ነገር ታያለህ እና ተግዳሮቶች ምን አሉ፣ ምን እድሎችም አሉ። በሁለቱም አካባቢ የማየት እድል ይኖርሃል። ላነሳልህ የምፈልገው ነገር አሁን አንተ የእረኝነት ልብ ስትለኝ ትውልዱን ያየኸው ወይም ደግሞ መንጋውን ያየኸው ይመስለኛል። እና እረኝነት ምንድን ነው የሚለውን ነገር አንተ ብትነግረን፣ መንጋም እየመራህ ስላለህ ይሄ ርኅራኄውም አንተ ጋር አለ ብዬ አስባለሁ። እና እረኝነት ምንድን ነው? በሁለት አቅጣጫ ላንሳው፣ ከእረኛውም አንጻር ከበጎቹም አንጻር። አሁን አንዳንድ ጊዜ የጋራ በጎች ያሉን ይመስለኛል። አንድ የእግዚአብሔር ሰው ይሄንን ሲናገር ሰምቻለሁ። ምክንያቱም በአንድ እረኛ ስር ሆነው በአንድ አጥቢያ ቤተ ክርስቲያን ውስጥ በታማኝነት ተይዘው እዛ ውስጥ የሚሰጠውን የእግዚአብሔርን ጸጋ የሚካፈሉ አሉ። ደግሞም ሁሉንም ደግሞ እየዞሩ የሚቀማምሱ አሉ። የሁሉም የሚሆኑ ደግሞ ሁሉም ጋር የሚሆኑ አሉ። እሱ በጣም አስቸጋሪ። እኔ አንድ ወንድም ከተማችን መጣ፣ አገልጋይ ነው። ከሌላ ከተማ ነው የመጣው። በአንድ ጉዳይ እያወራን የት አጥቢያ ቤተ ክርስቲያን ነው የምትሄደው አልኩት። አይ እኔ ሁሉም ጋር ነው የሚሄደው አለኝ። ፓስተር ማን ነው አልኩት። እኔ ፓስተር የለኝም አለኝ። እውነቴን ነው የምልህ፣ ማልጠብቀው ሰው ነው። በጣም ነው የደነገጥኩት። መድረኬን ልሰጠው አልቻልኩም። አንዳንድ የሚቀርቡት ሰዎች እንዲያገለግል እድል ብሰጠው የሚፈልጉ አሉ። ግን እኔ ከበደ። የግድ ያስፈልግሃል፣ እረኛ ያስፈልገናል። አንድ መጋቢ አንድ አጥቢያ ቤተ ክርስቲያን ውስጥ ያስፈልገናል። ምናልባት ያለንበት ቦታ ለዛ የማይመቸው ነው ከሆነ ሌላ ቦታ ቀይሮ እኮ ስቲል በአንድ መጋቢ ስር መሆን ይቻላል። ስለዚህ መጋቢው የሚመግባቸውን መንጋዎች የመጠበቅ፣ የመመገብ፣ የመንከባከብ ኃላፊነት አለው። ቅድም የዳዊትን ታሪክ እያስተማርኩ ነው ብያለሁ። እኛ ቤተ ክርስቲያንና ዳዊት ጎልያድን ለመምታት ኃላፊነት ውስጥ እኔ ገባለሁ ብሎ ሲመጣ ሳውል አትችልም ሲለው የተናገረው ነገር አለ። እኔ አባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከበጎቹም መካከል ይወስድብኝ ነበር፣ እከተለዋለሁ፣ ከአፉም አስጥለዋለሁ፣ በተነሳብኝ ጊዜ እመተዋለሁ፣ እገለዋለሁ ይላል። እረኛ እንደሱ አውሬ ሲመጣ ሪስክ ይወስዳል። የሚያስጥል ነው። ዳዊት የእረኝነት ህይወቱን ነው የሚናገረው እዛ ጋር። እንደ እረኛ በጎቹን እንዴት እንደሚጠብቅ። እንደዚህ ነኝ እኔ፣ አንበሳ ምመታንን፣ አንበሳ በጎቼን እንዲወስድ አልፈቅድለትም፣ ድብ መጥቶ በጎቼን እንዲወስድ አልፈቅድለትም፣ ጠባቂ ነኝ፣ ተከላካይ ነኝ ብሎ ይላል። ለዚህ እኮ ነው መዝሙር 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ በሞት ጥላ መካከል አልፈራም እያለ የሚያወራው እኮ የራሱ ህይወት አለ እዛ ውስጥ፣ እረኛ ሆኖ ስለሚያውቅ ማለት ነው።
ስለዚህ የእረኞች ኃላፊነት መንጋቸውን መጠበቅ ይኖርባቸዋል፣ መንከባከብ ይኖርባቸዋል፣ ማገልገል ይኖርባቸዋል። ዝቅ ብለው ከነሱ ጋር የቀረበ ግንኙነት ሊኖራቸው ይገባል ብዬ ነው ማምነው። ከእረኛው አንጻር መንጋዎቹም ደግሞ የራሳቸው የሆነ ቤተ ክርስቲያን፣ አጥቢያ፣ መጋቢ፣ እረኛ፣ አባት የሚሉት ሊኖራቸው ይገባል። ያኔ ነው አገልግሎታቸውን ፍሬያማ የሚሆነው፣ በክርስቶስም እውነተኛ ደቀ መዝሙር ሆነው የሚያድጉት እንጂ የሁሉም ከሆኑ እንዴት ያድጋሉ? የተለያየ ነገር ነው የሚያገኙት ማለት ነው። የሁሉም ልትሆንም ደግሞ አትችልም። አንዱ አጥቢያ አካል ነው የምትሆነው። አካል ስትሆን አንድ አጥቢያ ውስጥ ነው የምትሆነውና እሱ እኔ አይ ቲንክ እንደሱ ማድረግ ይገባናል ብዬ ነው የማስበው። የሁሉም ናቸው የሚለውን ሀሳብ ስታነሳለኝ ትንሽ ፈገግ እንድንል ብዬ ነው። አንድ ገጠመኝ አስታወስከኝ። አንዲት እህት ወደ ጌታ ሄደች እና ሽኝቷ መደረግ ነበረበት እና ትንሽ በኢኮኖሚም ከፍ ያለ የህይወት ነገር ያላቸው ቤተሰቦች አካባቢ ስለነበረች እሷን መሸኘት ራሱ አንድ ሌላ ጥሩ ነገር ነው ተብሎ ስለታሰበ ሁለት አጥቢያ ቤተ ክርስቲያኖች ጥል የገጠሙበትን አስታውሳለሁ። እኛንን የእኛ ናት፣ እነዛም ደግሞ ስርዓት ለማስፈጸም መጡ። እንደ የእኛ ባልና አረ የእኛ ናት እና እንዲህ ፈኖች ያጋጥመዋል ልልህ ነው። ወደ መጽሐፍ ልምጣ። ለምሳሌ መጽሐፍ ውስጥ ያገኟቸው ሀሳቦች መካከል የማቴዎስ 5:6-7 ጉዳይ በ5 ጉዳዮች ይታያል የሚል ነገር አንስተልኛል። አንዳንዶች ከድነታዊ ጉዳይ አንጻር ያነሷል፣ አንዳንዶች ከማህበረሰብ ለውጥ ጋር ወይም ደግሞ በሺው ዘመን የሚኖር ነው ብሎ የሚያስቡ አሉ። አይ መሸጋገሪያም ነው ብሎ የሚያስቡ አሉ። 5ኛ ደግሞ የአማኝ መለያ ብለህ አንተ እሱ ላይ በጣም አጽንኦት የመስጠት ነገር አለህና እሱኛውን አንሳልኝ። ምን ማለት ነው የአማኝ መለያ ነው ስንል? በተራራው ትምህርት ዙሪያ ከዚህም ያለፉ በርካታ እይታዎች ይንጸባረቃሉ። ከድነት ጋር የተያያዘው ትንሽ ኤክስትሪም ይሄዳል። ይሄን ስታደርግ ነው የምትድነው አይነት ነገር ነው። የመጨረሻውና አንደኛው በጣም ኦፖዚት ናቸው። የመጨረሻው ላይ የዳነ ሰው የሚያደርገው ድነት በክርስቶስ በማመን ብቻ ስለሆነ የሥራ ጉዳይ ስላልሆነ፣ ከዳንን በኋላ ግን የምንኖረው ሕይወት አለ። የዳነ አማኝ የዳነ ክርስቲያን የሚጠበቅበት ሕይወት አለ። ወደ ልጁ የፍቅር መንግሥት አፈለሰናል። እዛ መንግሥት ውስጥ ደግሞ ያለ መተዳደሪያ ደንብ አለ እኮ። እዛ መተዳደሪያ ደንብ ውስጥ እንዴት ነው የምንኖረው? ከፈለስን በኋላ እዚህ ስኖር በኢትዮጵያ መንግስት አስተዳደር አሰራር ውስጥ ነው የምኖረው። አሜሪካ እንደምኖረው አልኖርም። እዚህ ያለው አካሄድ፣ አሰራር፣ ሲስተም ይለያል። አሜሪካ ስመለስ ደግሞ የአሜሪካ ደግሞ የራሱ አለ። ስለዚህ ከጨለማው ዓለም ስወጣ ከሰፊው መንገድ ወጥቼ ወደ ጠባቡ መንገድ ስገባ የምኖረው ህይወት ነው ይሄ። ድኛለሁ ክርስቶስን በማመን የዳንኩትን ህይወት ግን በተግባር ማሳየት አለብኝ። ያዕቆብ እዛ ላይ በጣም አድርጎ ይሞግተናል አይደለ? የእምነት በስራ መገለጥ አለበት ብሎ ስለሚያነሳ ማለት ነው። ስለዚህ ተግባራዊነት የሚታይበት የዳነ ሰው የሚገለጥበት ፍሬው የህይወቱ ፍሬ ነው። ድነት ጋር አይገናኝም። ድነት በክርስቶስ ነው ብለኸኛል። የማህበራዊውን ግን ብንዳስሰው ደስ ይለኛል። ለምን መሰለ? ለምሳሌ አንዳንድ ጊዜ ጎልደን ሩልስ ተብለውም አንተ መጽሐፍም ላይ አንስተዋል። ለምሳሌ 7:12 እንዲህ አይነት ጉዳዮች ለምሳሌ ሴኩላር ዓለም ላይ በጣም የሚቀነቀኑ ናቸው እና ኢየሱስን እንኳን ከአምላክና ሰውነት ወስደው ጥሩ ሰው አድርገው የሚስሉ ሰዎች ወይ በፍልስፍናው ዓለም የምታያቸው ሰዎች በቃ ይህንን ትምህርቱን ጠቅሰው እንደሱ እኮ ቢኮን ይላሉና ከማህበራዊ አመለካከት አንጻር ያጎሉታል። እኔ ላነሳል የምፈልገው ልክ ማህበራዊ አስተሳሰብ ላይ ያሉ ሰዎች እንደሚያስቡት በቃ ሰው እንደዛ ቢኖር የምድር ሰላም ይመጣል ወይ ወይም ደግሞ ይቀረፋል ወይ? የሰው ልጅ ችግርስ ይሄ ማህበራዊ ህይወት ላይ ብቻ ያለው ብቻ ነው ወይ የሚለውን አንተ እንዴት ታያለህ? እኔ ከትልቁ ከተነሳን ችግራችን ኃጢአት ነው። የሰዎች ሁሉ ችግር እሱ ስለሆነ ማለት ነው። ያ ደግሞ የሚወገደው በክርስቶስ የመስቀል ሞት ላይ ባለን እምነት ስለሆነ ማለት ነው። ስለዚህ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ግን በክርስቶስ በሆነው ቤዛነት ምክንያት ይድናል። ያንን የክርስቶስን ህይወት ሲካፈል እሱ መሰረታችን ይሆናል። ግን በዳነ ክርስቲያን ህይወት ውስጥ እነዚህ ነገሮች መንጸባረቃቸው ማህበራዊ ግንኙነታችን ላይ በጎ ተጽዕኖ አላቸው ብዬ ነው የማምነው። እኔ አንድ ባልና ሚስት ትዳራቸውን ሄቨን ማድረግ ይችላሉ ብዬ አምናለሁ። ጋብቻም ላይ ስናገር ቤተ ክርስቲያንም ሳስተምር እንደሱ ነው ምናል። አጥቢያ ቤተ ክርስቲያናችንን ሄቨን ማድረግ እንችላለን ብዬ አምናለሁ።
አሚን አሁን ካልኩ ይሄ ማህበራዊ ግንኙነትን ለማሳየት ነው ብሎ የመጣው አመለካከት በሰዎች ህይወት ውስጥ ያለውን ውድቀት ችላ ስለሚል ኃጢአተኝነትን ችላ ስለሚል ብዙ ላያስኬደን ይችላል። ግን በዳኑ ማህበረሰቦች መካከል ሰዎች እንዲያደርጉላችሁ የምትፈልጉትን እናንተ አድርጉላቸው ይላል። እኔ ኢሜይሌ ሁሉ መዝጊያው ጥቅስ እሱ ነው። 7:12 ነው የኔ ኢሜይል፣ እንደ ፊርማ የተውኩት ማለት ነው። ሰዎች እንዲወዱኝ ይፈልጋሉ፣ እኔ ልውደዳቸው ማለት ነው። ሰዎች እንዲረዱኝ ይፈልጋሉ፣ እኔ ልረዳቸው። ሰዎች እንዲያግዙኝ ይፈልጋሉ፣ እኔ ላግዛቸው። ከቀደምኳቸው እኔ ያንን በጎ ነገር በማድረግ ከቀደምኳቸው ነገሮች እየተስተካከሉ ይሄዳሉ። ትዳርን ሄቨን ማድረግ ይቻላል ያልኩ አንድ ታሪክ ስለሰማው ነው። ሚስትየው ባሏን መፍታት ፈልጋ ወደ አማካሪ ትሄዳለች። ባሌን መፍታት ፈልጋለሁ፣ ግን ስፈታው ዝም ብዬ ልፈታው አልፈልግም። ልቡን መስበር ፈልጋለሁ፣ እንዲጎዳ ፈልጋለሁ፣ ጎድቼው ከህይወቱ መውጣት ፈልጋለሁ ብላ ትለዋለች። ከዛ ምን አላት አማካሪዋ፣ ይሄማ ቀላል ነው፣ ለ1 ወር ኤክሴፕሽናል የሆነ ትሪትመንት አድርጊለት አላት። ውደጂው፣ ፍቅር ስጪው፣ ተንከባከቢው፣ አግዢው፣ አገልጊው፣ ያልጠበቀውን ሁሉ አድርጊለት እና 1 ወር በኋላ ቦምቡን አፈንጁ፣ ልፈታ ነው በይው፣ ያኔ ልቡ ይሰበራል አላት። ደስ አላት ይህን ሰምታ። ከዛ ሄደች፣ እንደተባለችው አደረገች። 1 ወር ሲሞላው ግን ሰውየውን አልፈታችው። አማካሪው ይጠብቃል፣ አልፈታችው። ደወለች፣ አማካሪ እንዴት ሆንሽ? እየጠበቅኩሽ ነው። እንደሱ ብዬ ነበር እንዲህ አለችው። ማለት እሷ ፍቅር ስትሰጠው እሱ የበለጠ ሲሰጣት፣ ስትወደው የበለጠ ሲወዳት፣ ስትንከባ ነገሩ ተቀየረ። ትዳሩ ሊፈርስ የነበረ ትዳር ሰላም ሆነ። ተመልከት፣ ሰዎች እንዲያደርጉልን የምንፈልጋቸውን ነገሮች እኛ ካደረግን ሰላም ይሆናል። ማህበራዊ ግንኙነታችን ጤናማ ይሆናል። ህብረታችን፣ ፍቅራችን እየጠነከረ ይሄዳል። በጎ ነገር አለው ሐሳቡ የራሱ ጌታ የተናገረው ቃል ስለሆነ፣ ግን አመለካከቱ ጎዶሎነት አለው። ኃጢአትን ችላ የሚል እይታ ስላለው ያ አይደለም የጌታም ሐሳብ። ማህበረሰብ በጎ በማድረግ ደግ ነገር በመደራረግ ማህበረሰብ እንለውጣለን አይደለም የጌታም ሐሳብ። የክርስቶስ ሕይወትና የመስቀሉ ስራ ነው ማህበረሰብን የሚለውጠው። እውነተኛው ድነት መጀመሪያ ከመጣ በኋላ ግን ይህን ሕይወት ሰው ከኖረ እኔ ሄቨንን እናመጣለን ብዬ ነው ማምነው። በተለይ ከይቅርታ ጋር ያነሳው ሐሳብ በጣም ተመችቶኛል። በደቡብ አፍሪካ ላይም አንድ ታሪክ ጠቅሰህ ያስቀመጥከው አለ፣ የአንድን የነጭ ፖሊስ ታሪክ መጽሐፉ መካከል ያገኘሁትና ይቅርታ ያው ግለሰባዊ ነው፣ እርቅ ደግሞ የነበረውን ግንኙነት ለመመለስ የምናደርገው ነገር ነውና አሁን በቤተ ክርስቲያንም ውስጥ በጣም ከብዶ ልባችንን የሚይዘን ነገር የዚህ የይቅርታ የእርቅ ጉዳይ ይመስለኛል። እና አይኑን እንዳላይ ቤተ ክርስቲያን የሚቀሩ ሰዎች አሉ፣ ወይ አገልጋዩ ላለማየት፣ ጉባኤው መካከል ያለን ሰው ላለማግኘት፣ ከትልቁ ህብረት እንኳን የሚጎሉበት ጉዳይና እሱን እናንሳ። ደጋግሞ ጌታ ኢየሱስ ክርስቶስ በተራራው ትምህርት ውስጥ ካነሳቸው ነገሮች አንዱ ይቅርታ ነው። በጣም ነው የደጋገመው። አንዳንዱ እንደውም በጣም ከባድ ናቸው። መስዋዕት መባ ልታቀርብ ብትሄድ በባልንጀራ አንዳች ቢኖርብህ መባህን ትተህ ተመለስ የሚለው እኮ ወደ ገሊላ ነው። ኢየሩሳሌም ሊሆን ይችላል ሰውየው ሄደው እኮ ሊሰዋ 80 ኪሎ ሜትር ገደማ ሄዶ ተመልሰ ታርቀ እንደገናና መስዋዕቱን አቅርብ፣ ዋጋ ክፈል አይነት ነገር ነው። የሚምሩ ብፁዓን ናቸው ይማራሉና ይላል። የሚያስተራርቁ ብፁዓን ናቸው። በወንድም ላይ አንዳች ቢኖርብህ ይቅር በለው። እነዚህ ሁሉ በተራራው ትምህርት ውስጥ ተጠቅሰዋል። በርካታ ቦታዎች ላይ ተጠቅሰዋል እና መሰረታዊ ነገር ነው። አንዳንዱ ደግሞ ከጸሎት ጋር ተያይዞ የመጡት ናቸው። እግዚአብሔር ጸሎታችንን እንዲሰማልን እኛ ይቅር ማለት እንዳለብን ደግሞ አንዳንዶቹ እኛ ይቅር እንድንባል ራሱ የተራራው ትምህርት ላይ ጌታ ያስተማረው ጸሎት አለ አይደለ? እንዲጸልዩ ያለው እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን። እኛ ምን እንላለን እያልን ነው? ይቅር እንላለን እያልን። ስለዚህ ይቅርታ በጣም መሰረታዊ ነገር ነው። ከጌታ ጋር ላለን ግንኙነት በጣም ወሳኝ ነው። ከሰዎች ጋር ለሚኖረን እርስ በርስ ግንኙነት በጣም ወሳኝ ነው። እኔ ይቅርታን ሳስብ የማየው የበደለን ሰው ይቅርታ ስለሚገባው ላይሆን ይችላል ይቅርታ የምንሰጠው፣ ግን ስለሚያስፈልገው ነው። እኛ ይቅርታ የሚገባን ስለሆንን አይደለም እግዚአብሔር ይቅር ያለን፣ ይቅርታ የሚያስፈልገን ስለሆነ ማለት በደላችን በጣም ብዙ ስለሆነ ጌታ 1000 መክሊት ያለውና 1 መክሊት የወሰደን ሰው አነጻጽሮ የተናገረበት ቦታ አለ አይደለ? 1 ዲናር ወስዶ 100 ዲናር የወሰደና 1000 መክሊት የወሰደ በጣም
በጣም ሂውጅ የ200,000 ዓመት ሥራ እኮ ነው የዛ ሰውዬ እልፍ መክሊት ማለት 60 ሚሊየን ዲናር ነው። በጣም ብዙ ነው። ይሄኛው ግን 100 ዲናር ነው የወሰደበት። እሱ ይቅር ተብሎ ሲወጣ መንገድ ላይ አግኝቶ ነው ይቅር አልልህም ያለው። ወደ ጨለማ የተጣለው ሰው ታሪክ ጌታ ያነሳው ማለት ነው። ይቅርታ በጣም ወሳኝ ነው። ጤናማ ሆኖ ለመኖር በጣም ወሳኝ ነው። ተበድለን እኮ ሊሆን ይችላል። ይቅር ካላልን ምን ምርጫ አለ? ምሕረት ካላደረግን የኔ የምንላቸው ሰዎች ሊጎዱን ይችላሉ። ጓደኞቻችን ሊጎዱ ይችላሉ። ቅድም እንዳልከው ቤተ ክርስቲያን ውስጥ አብረውን የሚያገለግሉ ሰዎች ሊጎዱን ይችላሉ። መጎዳዳት ይኖራል። አብረ ስትኖር እኮ ግጭቶች አሉ። እግር ከእግርም ጋር ይጋጫል። ግን በምህረትና በይቅርታ መዝጋት መጽሐፍ ቅዱሳዊ ነው። እኔ ከይቅርታ አንጻር ያዕቆብን አንዳንዴ በጣም ኤሳውን በጣም አደንቀዋለሁ። ወንድሙን ያዕቆብን ይቅር ያለበት አቀፈው ይላል፣ አለቀሰ ይላል። ኤሳው አቅፎት አለቀሰ ይላል። ከ20 ዓመት በኋላ ሲያገኘው እገለዋለሁ ብሎ ያሰበውን ወንድሙን ምሕረት አረገለት፣ ይቅር አለው። እና ይቻላል። ይቅርታ ልናረግ ይገባናል። ከጌታ ጋር ላለን ግንኙነት በጣም ወሳኝ ነገር ነው። ብዙ ታሪኮች አሉ በይቅርታ የተገለጡ ሰላምን፣ እርቅን የሚያሳዩ ብዙ እንዳልከው መጽሐፌ ላይ የጠቀስኳቸው ምሳሌዎች አሉ። እና የግድ በይቅርታ ሕይወት መኖር አለብን ብዬ ነው ማምነው። ተመልካቾች ብዙ እየተጠቀሙ ነው ብዬ ተስፋ አረጋለሁ። መጽሐፉን አግኝተው የሚያነቡበትን ስፍራ እናስቀምጣለን። ሙሉን እዚህ ልንጫወተው ስለማንችል ግን እዛ መካከል ካሉ በጣም አንኳር ጉዳዮች መካከል እያነሳን ነው። ገጽ 124 ላይ አንድ ንባብ እንዳነብ ከፈቀድክልኝ እሱን ላንሳና በተለይ አንድ ነገር ላንሳ ከዛ ጋር ተያይዘው። በዚህ ምዕራፍ ይላል መጽሐፉ የምንመለከታቸው 3ቱ ነገሮች ማለትም መስጠት፣ መጸለይ፣ መጾም ናቸው። እናንተ ግን ስትጸልዩ፣ እናንተ ግን ስትጾሙ፣ እናንተ ግን ስትሰጡ ብሎ ያስቀመጣቸው ትምህርቶች የክርስትና አማድ ናቸው። እነዚህ ነገሮች በአንድ አማኝ ሕይወት ውስጥ ሁልጊዜ ያሉ ነገሮች ስለሆኑ ጌታ ኢየሱስ ክርስቶስን ንግግር ጸልዩ ወይም ስጡ በሚል ትእዛዝ አይነት ይዘት ሳይሆን የዘወትር የሕይወት ዘዬ መሆኑን ታሳቢ ያደረገ ነው ይላል። ስለዚህ አንድ ክርስቲያን ቢሰጥ ልንገረም አይገባም የሚል ነገር አስቀምጠሃል። ቢጸልይ ዋው ብለን ልንደነቅ አይገባም የሚል ነገር አድርገሃል። ቢጾም ተአምራት የሆነ ያህል ልናስብ አይገባም ማለት ነው። በሬ ሳር ሲበላ አይተን ዋው ሳር በላ ብለን እንደማንገረም አሳ በውሃ ውስጥ ሲንቀሳቀስ አይተን አንደነቅም። ለበሬ ሳር መብላት ሆነ ለአሳ በውሃ ውስጥ መኖር ተፈጥሯዊ ባህሪያቸው ነው ብለህ እነዚህን 3 ነገሮች ከኛ ጋር አገናኝተሃል። የኛ ህይወት ነው በቃ ምንም ውሃ ውስጥ እንደመዋኘት ነው ብለህ ያስቀመጥከው ነገር አለ። ላነሳ የምፈልገው ነገር ከዛው ጋር ደግሞ በሌላኛው እዛው ጋር ካስቀመጥከው ነገር አንዱ ይሄ የታይታና የጓዳ ህይወት ጉዳይ ነው። እነዚህ ነገሮች አንተ ስታስቀምጣቸው ህይወታችን ነው በስውር ዝም ብለን በቃ ልንኖራቸው ነው የሚገባው እንጂ ድቤ ልናስደልቅላቸው ወይም የዩኝ አይደሉም ብለሃልና እስቲ እነሱን እንጫወት። እኔ በጣም መሰረታዊ ክርስትና አማድ ናቸው ብዬም መጽሐፌ ላይ ጠቅሻቸዋለሁ። እነዚህ 3 ነገሮች መጸለይ፣ መጾም፣ መስጠት አንድ አማኝ ሊኖረው የሚገባ ህይወት ነው። የሚጠበቀውን ያህል ባይኖር እንኳን ሊኖረው ህይወት ውስጥ ሊኖረው ሊታይ የሚገባ። ለዚህ ነው በሬ ሳር ቢበላ ማንገረመው ተፈጥሮ ነው። ስለዚህ እንደ አንድ ክርስቲያን ጸሎት የኔ ተፈጥሮ መሆን አለበት፣ መጾም ተፈጥሮ መሆን አለበት፣ መስጠትም እንደዚሁ ማለት ነው። ጌታም አፕሮች ያደረገው በዛ መንፈስ ስለሆነ ስትጸልዩ፣ ስትጾሙ፣ ስትሰጡ ይህንን የሚያደርጉ ነበሩ። በዛ ዘመን የሚጸልዩ ነበሩ፣ የሚጾሙ ነበሩ፣ የሚሰጡ ነበሩ ፈሪሳውያን። የፈሪሳውያንን የጽድቅ ህይወትና የእሱን ደቀ መዝሙር የጽድቅ ህይወት እያነጻጸረ እየነገራቸው ነው። እነሱ እንደዚህ ያደርጋሉ፣ አትምሰሏቸው። በጣም ፓወርፉል ቃል ነው። አትምሰሏቸው። እነሱ የሚያደርጉት ለምንድን ነው? ለታይታ ነው የሚያደርጉት እንጂ እግዚአብሔርን ፍለጋ አይደለም። ለታይታ የሚያደርጉበት ደግሞ መገለጫዎቹ ቦታ አላቸው። መንገድ ዳር ያደርጉታል፣ ገበያ ላይ ያደርጉታል፣ ሰው በተሰበሰበበት ቦታ ያደርጉታል። ዋው እሱ እኮ የጸሎት ሰው ነው እንዲባል አይነት ነገር ማለት። ስለዚህ እንደሱ አታድርግ። የታይታ ከሆነ በቃ ዋጋህን እዚሁ ተቀብለሃል። ለምንድን ነው እዚህ ዋጋህን የምትቀበለው? ሰው ያይና ያመሰግንሃል። ዋው አንተ እኮ በጣም ደግ ሰው፣ የምትሰጥ ሰው ነህ፣ ለጋስ ነህ ብሎ በቃ እዚሁ ደሞዝን ወሰድክ። ከሰው ነው የምትቀበለው። ሰማዩ ግን እንዲቀበልህ ከፈለክ በስውር በርን ዘግተህ ጸልይ፣ በግልጥ ይከፍልሃል ይላል። አንተ ግን ስትጸልይ ነው የሚለው አይደለ? ምዕራፍ 6:5 ላይ ወደ እልፍኝ ግባ፣ በርን ከኋላ ዝጋ፣ በስውር ለሚያይ አምላክ ጸልይ።
ይሄ የግል ከጌታ ጋር ለሚኖረን ግንኙነት ነው በዋናነት። ኦፍኮርስ በህብረት ምንጸልያቸው ጸሎቶች፣ በአደባባይ ምንጸልያቸው ጸሎቶች፣ ጾም ራሱ በአደባባይ አውጀን እንጾማቸው። ጾምን በሁለት መልኩ አስቀምጫለሁ። የግል ጾም በራሳችን ወስነን የአደባባይ ህዝብ እያየ እያውጀን ህዝብ አሰባስበን ደግሞ ምናረገዋል። ስለዚህ እኔ በዘመናችን የሚታየው አሁን ያነሳው አይነት እንትን ላይቭ እንትን ከፍተ ተንበርክከ እንድትታይ የምታደርግ ከሆነ እየጸለይኩ ነው አሁን በዚህ ሰዓት ሌሊት 11 ሰዓት ተነስቼ ኢትዮጵያ ላለውን አየሩ ላለውን አለቃ እየመታው ነው ብለህ የምታውጀው አይነት አይደል። እናንተ ተኝታችሁ ልክ እኔ ተነስቼ እኔ እየጠበቅኳችሁ ነው አይነት ነገር እና ይሄ እውነት ሪሊ ጌታን ደስ የሚያሰኘው ጸሎት ነው ብዬ አላስብም። ያው ሁሉ ነገር የልብ ነገር ቢሆንም በዋናነት ልብን በጣም ቦታ ተሰጥቶት የተጠቀሰ ቃል ስለሆነ ልባችንን ሞቲቫችንን ጌታ የሚመዝን አምላክ ስለሆነ የምናረገው ነገር ሰው እንዲያጨበጭብልን ሰው እንዲያደንቀን ከሰው ብድራት ለማግኘት ከሆነ እዚሁ ዋጋችንን ወሰድን፣ ኪሳራ ነው የሚሆነው። የሰማዩ ይጎልብናል። የሰማዩን የምናስቀድም ከሆነ ደግሞ ሰማዩ በሚፈልገው በተቀመጠው መርህ መሰረት ማድረግ አዋጭ ነው ብዬ ነው ማስበው። ከገንዘብ ጋር የተገናኘ ሐሳብ ላንሳል። ፈገግም ብለን እንድንጫወተው ነው። በቁም ነገርም ብዙም እንትን አይደለም። ግን እኛው ለምሳሌ እኔ አሁን አገልግሎትም አለ እዚህ የግል ኑሮ አሁን ትዳርም አለና እንዲህ ቢበዛ ከምፈልጋቸው ነገሮች አንዱ ገንዘብ ነው እና አንተ መጽሐፍ ላይ ገንዘብ ባይበዛ ጥሩ ይመስለኛል ብለህ እንደው ትንሽ ጠቀስ አድርጋ በመጠኑ ቢሆን እና በሰላም ነው ወይ ብዬ ነው ምን 2-3 መኪና ቢሆን ወይ እኔ እፈልጋለሁ እኔ ብጸልያለሁ እንዲባርከኝ። እኔ እዛ ጋር ያነሳሁት ሲበዛም ችግር አለው፣ ሲያንስም ችግር አለው። ስንቸገር ገንዘብ ስናጣም የሚመጡ ብዙ ነገሮች አሉ። አሁን በጣም ብዙ ሰው አገልግሎቱ ይጎዳል፣ ህይወቱ ይጎዳል፣ ቤተሰቡ ይጎዳል ሲጎልበት ሲያጣ ማለት ነው። ኤክስትሪም ሲበዛ የሚያመጣው ችግር መዝገብ ባለበት ልብ በዚያ ይሆናል ስለሚል በጣም ስትቆልለው ሲሰፋ ሲበዛ ከመንፈሳዊው ነገር እንዳያስወጣ በበዛ ቁጥር ልብህን እያያዘው ይሄዳል። ልብህ እዛ እየሆነ ይሄዳል። ጌታም ከገንዘብ ጋር ተያይዞ ያነሳው ነገር እሱ ስለሆነ ልባችን የት ነው የሚሆነው? ገንዘብ ላይ የሚሆን ከሆነ አስቸጋሪ ይሆናል። መቼም በተለይ ምዕራፍ 6 ላይ የሰማይ ወፎችን ተመልከቱ የምድር አበባዎችን እያለም አንስቶ መጥቶ የሰማዩ አባታችሁ እነሱን ይመግባል፣ እናንተ ደግሞ አትጨነቁ፣ የሚያስፈልጋችሁን ያውቃል፣ መንግስቱንና ጽድቁን ፈልጉ፣ ሁሉ ይጨመርላችኋል ብሎ ነው የዘጋው። ያ ህይወት ላቅ ያለ መንፈሳዊነት ይጠይቃል፣ ብስለት ይጠይቃል። እሱን አይነት በቃ የሚኖሩ ሰዎች ይኖራሉ ብዬ አምናለሁ። ጌታ በሚያስፈልጋቸው ጊዜ አቅርቦት እያደረገላቸው። የተራራው ትምህርትም የዕለት እንጀራችንን ስጠን ዛሬ አይደለ? አንዱ ጸሎት ውስጥ ያለው የዕለት እንጀራችንን ስጠን ዛሬ። ለዕለት ተዕለት ህይወታችን እግዚአብሔር አስፈላጊውን ነገር እያደረገልን ሊያኖረን ይችላል። አንዳንዴ እንደሱ እንድንኖር የሚፈልግበት ጊዜ ሊኖር ይችላል። የእስራኤል ልጆች እኮ 40 ዓመት የዕለት ተዕለት መና እየመጣላቸው ነው የኖሩት። ከነዓን ሲገቡ ግን መናው ቆመ ይላል። አሁን ከነዓን ሌላ ዓለም ነው። መስራት የሚችሉበት፣ ማረስ የሚችሉበት፣ ማምረት የሚችሉበት ኢንቫይሮንመንት ውስጥ ገብተዋል። ያንን ስራ የማናገኝበት ጊዜ፣ ስራ የሌለን ጊዜ፣ የጎደለን ጊዜ እግዚአብሔር የራሱ መና አለው። አምነ ነው የምንቀበለው፣ ከሱ እጅ የምናገኘው፣ ምንኖረው ኖረናል። በእውነት በብዙ ነገር ውስጥ አልፈናል፣ እዚህ የደረስነው ጌታ ሲያኖረን አይተናል። እና ሲበዛ የሚመጣው የልባችን ችግርን አስቤ ነው ያንን የጠቀስኩትና 2 ጌቶች መጽሐፍ ቅዱስ ውስጥ የተጠቀሱት ሰይጣንና እግዚአብሔር ሳይሆን ገንዘብና እግዚአብሔር ነው። ገንዘብ እንደ አምላክ ሊሆን ስለሚችል እሱ ላይ እንድንጠነቀቅ እንጂ እኔም ባለጸጋ መሆን ፈልጋለሁ። ያ ልጆች ሆነን አስታውሳለሁ አንድ ሾፌር ነበር እኛ አካባቢና በአንድ በንግድ ስራ ላይ ለተሰማራ ሰው በሹፍርና የሚያገለግልና እንደ ፈን እንደ ቀልድ ያነሳው ነገር ከዚህ ቁም ነገር ጋር የሚሄድ ይመስለኛል። ማታ ምሽት ላይ መኪናውን አቁሞ ሲሄድ በል ሌሊት ጠብቀው እንግዲህ እኔ
ቤት በሰላም ገብቼ ልተኛ ይላል። ሹፌር ስለሆነ ምንም ንብረት የለውም። ያ ግን ብዙ ግቢ ላይ መኪና ስለሚቆም ያው አንተ አትተኛም፣ ቁጭ ብለህ ጠብቅ እንግዲህ ንብረት ልብ ባለበት እና ባለ ንብረቱ ጠባቂ ነው፣ ሹፌሩ ግን ቤት ገብቶ የሚተኛ ነው። ከዛ አንጻር እንድናየው አድርገናል። 8 ብጽዕናዎች እዛ መካከል ኢየሱስ ያስተማራቸው አሉ። እነሱን አንስተን እንደመድማለን። ስለሚያዝኑ፣ ስለ የዋሃት፣ ጽድቅን ስለሚራቡ፣ የሚምሩ፣ ልበ ንጹሐን፣ የሚያስተራርቁ፣ ስለ ጽድቅ የሚሰደዱ መጽሐፉ ላይ የተጠቀሱት ብጽዕና ምንድን ነው? ከሱ ጀምረን እንደምድም እስቲ ፓስተር። በጌታችን ትምህርት ውስጥ መለኮታዊ ደስታ ነው። አንዳንድ ነገሮች እኮ አሉታዊ የሚመስሉ በመንፈሳዊ ዓለም ውስጥ ግን መለኮታዊ ደስታ የታጨቀባቸው፣ በመንፈስ ድሆች ደስተኞች ናቸው፣ የተባረኩ ናቸው። ከመባረክ ጋር ከዘላለማዊ ደስታ ጋር ከማይወሰድ የውስጥ እርካታ ጋር የተቆራኘ ነው ብጽዕና። እነዚህ 8ቱ ብጽዕናዎች አሁን እኔ በጣም እዛ ቅድም ያነሳው ኢየሩሳሌም በሄድኩ ጊዜ ገሊላን ጎብኝተን ገሊላ ባህር ላይ በጀልባ በታንኳ ተንቀሳቅሰን ጨርሰን የተመለስነው በቅፍርናሆም አድርገን ወደ ጌታ ወደ አስተማረው የተራራው ትምህርት ነው። እዛ ስትደርስ የካቶሊክ ቤተክርስቲያን በትልቁ ቆመዋል። እዛ ግሪን የሆነ ቦታ ላይ ደግሞ መሬት ላይ የተራራው ትምህርት ድንጋዮች በየቦታው ተቀምጠዋል። ቆም እያልኩ ልቤን ይዞ እያየው በጣም ተመስጦ ውስጥ ነው ያሳለፉት ኢየሩሳሌም በሄድኩ ጊዜ ማለት ነው። ቆሜ ለረጅም ሰዓት የቆምኩበት ቦታ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል የሚለው ጋር ስደርስ የልብ ንጽህና በጣም ወሳኝ እንደሆነ ነው የተረዳሁት። ልበ ንጹሐን ማለት እኮ ቅኖች፣ ተንኮልም ማያውቁ፣ ሸር የሌላቸው የንጹህ ልብ፣ የሕፃን ልጅ ልብ፣ ኢኖሰንት የሆኑ እንደሱ አይነት ሰዎች ብፁዓን ናቸው ማለት ደስተኞች ናቸው፣ የተባረኩ ናቸው። መለኮታዊ ደስታ ነው በዋናነት ብጽዕና። መለኮታዊ ደስታ፣ መለኮታዊ እርካታ፣ ይሄ መባረክ፣ የተባረኩ አንዳንድ ትርጉሞች የተባረኩ ብሎ ነው የሚያስቀምጠውና ጌታ ኢየሱስ ክርስቶስ እነዚህ 8ቱ የተገለጡ የብጽዕና ትምህርቶቹ በአንድ ሰው ሕይወት ውስጥ የሚታዩ ናቸው። ሁሉም 8 አይነት ደቀ መዝሙር ሳይሆን አንድ ሰው ነው። አንድ ሰው በመንፈስ ድሃ ይሆናል። አንድ ሰው ጽድቅ የሚራብ ይሆናል። አንድ ሰው የሚያስተራርቅ ይሆናል። አንድ ሰው ልበ ንጹሕ ይሆናል። እነዚህን ሁሉ በረከቶች የተካፈለ የያዘ ሰው እሱ የተባረከ መለኮታዊ ደስታ አለው። እሱ ጎሎታል፣ ግን የማይወሰድ ሰላም ልብ ውስጥ አለ። ጌታን ይወዳል፣ ጌታን ይፈልጋል። በቃ መንፈሳዊው ነገር በሱ ውስጥ ትልቅ ቦታ የያዘለት ሰው ማለት ነው። ብጽዕና መለኮታዊ ደስታ፣ መባረክ፣ የተባረከ የሚል ትርጓሜ ነው ያለው። የክርስትና ሕይወታችንን በ3 ነገር ታስቀምጣለህ። ለምሳሌ እንደ መንገድ፣ ከዛ ደግሞ እንደ ፍሬ፣ እንደ ቤት ደግሞ የተቀመጠ ነገር አለና ላነሳልህ የፈለግኩት በእነዚህ 3 መመዘኛዎች ሕይወታችን ማየት ወይም መመዘን ለምን ያስፈልጋል? ምን ያህል ጥቅም አለው? ፋይዳዎቹ እናንሳ። ምዕራፍ 7 ሲያልቅ የሚያነሳቸው እነዚህን 3ቱን ነገሮች ነው። መንገድ በመንገድ ይጀምራል። ሰፊና ጠባብ መንገድ ብሎ የሚያነሳቸው ነገሮች አሉ። እሱን የክርስትና ሕይወት ጉዟችን፣ ጅማሬያችን ጌታን ስናገኝ ወደ ጠበበው መንገድ እንመጣለን፣ ወደ ቀጭኑ በር በኩል እንመጣለን። ጉዟችን ነው። ድነታችን የጀመረበት መነሻችን ነው መንገዱ ማለት ነው። ፍሬው ደግሞ የክርስትና ሕይወታችን ጉዞ፣ በጌታ ቤት ስንቆይ የምናፈራው ፍሬ፣ እዛም ላይ ያነሳላለ መልካም ፍሬ፣ ክፉ ፍሬ፣ ሐሰተኛ ነቢያቶችን አንስቶ ደግሞ ከፍሬያቸው ታውቋቸዋላችሁ ተጠንቀቋቸው ብሎ ያንን ደግሞ የሕይወት ጉዞን የሚያሳይ አይነት ሁኔታ ነው ትምህርቱ። ሲደመድም ደግሞ ድምዳሜው በጣም የሚያስገርመው ይህን ቃሌን ሰምቶ የሚያደርግ ቤቱን በዓለት ላይ የሰራን ልባምን ሰው ይመስላል ብሎ ነው የሚደመደው። ይሄ ጽናትን ነው። ጅማሬ አለ፣ ጉዞ አለ፣ መጽናት አለ። ጽናት መሆኑን የምታየው ቤቱን እኮ 3 መሰረታዊ ፈተናዎች ናቸው የገጠሙ። ጣሪያው ተፈትኗል፣ ግድግዳው ተፈትኗል፣ መሰረቱ ተፈትኗል። ነፋስ ግድግዳን ነው የሚፈትነው። ነፋስ ነፈሰ ይላል። ጎርፍ መሰረትን ነው የሚፈትነው። ዝናብ ጣሪያውን ነው የሚፈትነው። ይሄ ቤት በ3ቱም አቅጣጫ ተፈትኗል።
በተለያየ መንገድ መከራ የመጣበትን አማኝ ሕይወት ማሰብ ነው። በዛ ሁሉ ተግዳሮት ውስጥ ጸንቶ መቆሙ ገፋው ይላል። ቤቱ ግን በዓለት ላይ ስለተመሰረተ አልወደቀም። ግቡ እሱ ነው። የጌታም የኢየሱስ ክርስቶስ ትምህርት መጨረሻ በትምህርቱ ተገረሙ ብሎ አይደለም ይዘጋው። ያስገረማቸው በቃ የሚያጸናቸውን እውነት ነግሯቸው ይሄን ቃሌን አሁን ያስተማርኩትን ያው በተለያየ ጊዜያት ያስተማራቸው እንደሆነ ብዙ የመጽሐፍ ቅዱስ አስተማሪዎች ያነሱታል። ያንን አሁን እዛ ጋር ሰመራይዝ አድርጎ ያቀረበውን መልእክት ማቴዎስ በዛ መልክ ስላቀረበልን ሰምቶ ያደረገ ሰው ቤቱን በዓለት ላይ የሰራ የመጨረሻ ሕይወት የሚጠብቀው የጸና ሰው ያሳያል። እጅግ አመሰግናለሁ ፓስተሬ። በጣም ቆንጆ ለእኔን ራሱ በደንብ አሁን ነካክተኛል እና ጥሩ እንዳይ ብዙም ነገር እንዳረግ ተመልካቾቼም ልክ እኔ ያገኘ መንፈስ እንደሚያገኛቸው ተስፋ አረጋለሁ፣ እንደሚባረኩ እንደሚጠቀሙ። ላነሳል የፈለግኩት መጽሐፍ ላይ አንተ ዕለት ዕለት ሕይወቴን የምፈትሽበት ነው የሚል ሀሳብ አስቀምጠሃል። ገጽ 23 26 አካባቢ ይመስለኛል ሳነብና መደምደሚያ ላይ ላነሳል ፈልገው ይህንንም መጽሐፍ ሆነ የማቴዎስ 5:6-7 መልእክትን እንዴት ለዕለት ተዕለት እንድንጠቀመው ታስባለህ? ይህን መጽሐፍ እንዴት እናገኝ? እኔ አንዳንድ ጊዜ በሕይወቴ ቅድም ያልኩ አይነት መጥፎ አጋጣሚዎች ሰውን በጎዳውባቸው የሚመስለኝ ጊዜ ቶሎ የምመጣው ወደዚህ ክፍል ነው። መርህ ስለሚናገር የመንግስቱን ሕይወት የዛ የመንግስቱ ዜጎችን ያኗኗር መርህ የሚያሳየኝ መጽሐፍ ነው ብዬ ስለማምን ምናልባት ካላጋንንኩ በወር አንዴ ማቴዎስ 3ቱን ምዕራፎች አነባለሁ፣ አሰላስላለሁ። ሁሌ ወደዛ ይሄዳለሁ። መድረክ ላይም በተለያየ መንገድ አነሳቸዋለሁ። ሌላም ስብከት እየሰበኩ እጎተታለሁ ወደዚህ። ሕይወታችንን እውነተኛ ደቀ መዝሙር ሆነን እንድንኖር የዳነውን የተካፈልነውን የክርስቶስን ሕይወት እስከ መጨረሻ ጽንተን እንድንሄድ የሚያስችሉን ሁሉ ነገር እዚህ ውስጥ ስላለ ቅድም ያነሳናቸው እዚህ ማቴዎስ ውስጥ ጌታ ሁሉንም ጠቅሷቸዋል። 3ቱ ምዕራፎች ውስጥ ሁሉም መንፈሳዊ የሚሆኑ ነገሮች በሙሉ ማድረግ የሌለብን ማድረግ ያለብን፣ አታድርጉ የተባልነው አለ፣ አድርጉ የተባልነው አለ። እነዛን ሁሉ ነገሮች መኖር ስንሞክር ለዛም ራሳችንን ስናዘጋጅ የተካፈልነውን የክርስቶስን ሕይወት እየገለጥን እንሄዳለን ብዬ አምናለሁ። ለተግባራዊ ክርስትና ቅድም ላልነውም እውነት በጣም የሚረዳን ነው፣ የሚጠቅመን ነው። እኔ ሰዎች ቢያነቡት በጣም ደስ ይለኛል። ከዚህ በፊት አንድ ሚዲያ ላይ እንደዚህ ቀርቤ ስናገር በመጨረሻ ማስተላለፍ የምትፈልገው መልእክት ምንድን ነው ብሎ የሚያናግረኝ ሰው ሲጠይቀኝ በመራዊ ንጉሴ በመጋቢ መራዊ ንጉሴ የተጻፈውን የተራራውን ትምህርት መጽሐፍ አንብቡ ብዬ ነው የተናገርኩት። የዛሬ 8-9 ዓመት ሌላ ሚዲያ ላይ ቀርቤ ማለት ነው። አሁን በመጨረሻ ማስተላልፈው ያንንም መጽሐፍ አንብቡ፣ ይሄንንም መጽሐፍ አንብቡ። ይሄ መጽሐፍ በአብዛኛው እዚህ አሁን ከዚህ በኋላ 1 ወር ገደማ አለሁኝ። በማገለግልባቸው መድረኮች በርካታ ፕሮግራሞች አሉኝ። በእሁዶች ላይ ያገለግላለሁ። እንደገናም ደግሞ በተለያዩ የሚድዊክ ፕሮግራሞች ላይ እንደዚሁ አሉኝ። እዛ መድረኮች ላይ ይቀርባሉ። ጥቂት ኮፒዎች ደግሞ በነፃ ለፕሮጀክት ዚሮ ሚስዮናውያን ይሰጣሉ። ሰኞ ዕለት እንደዚሁ ደብረ ዘይት ላይ ትሬኒንግ የሚወስዱ አሉ። እነሱን በነፃ የተወሰኑ ኮፒዎች ይሰጣሉ። በርካታ ኮፒዎች በነፃም የሚታደሉ ይኖራሉ። ከሚሽን ስራ ጋር ለተሰማሩ አገልጋዮች ማለት ነው። በሽያጭ ደረጃ የት እንደሚኖር በአሁኑ ሰዓት መጠቆም እቸገራለሁ። በየቸርቹ እንዲገኝ ነው ማድረገው። የሚተርፈው ግን በሚሽን አገልግሎት ውስጥ እንዲውል ነው ማስበው። እድል ካለ እኛ አድራሾች ማግኘት በኮሜንት መስጫው ላይ ፒን ለማድረግ እንሞክራለን። በዛ እንዲያደርሷቸው እናደርጋለን። በመጨረሻ የምትናገረውን የሚበልጥ ጽድቅን አንብቡ የሚለውን ነግረኛል። ግን እንደው በልብህ የቀረ ምንም? የመጣሁበትን ቤተ ክርስቲያን ባመሰግን ረዘም ላለ ሳምንታት ነው የመጣሁት። እዛ ያለው ስራ ቀላል አይደለም። የቤተ ክርስቲያን መሪዎች ይህን ጉዞ ባርከው ፈቅደው ስለላኩኝ እግዚአብሔር ይባርካቸው ማለት ፈልጋለሁ። ባለቤቴንና ልጆቼን ይሄ መጽሐፍ አበርክቶቱ ለነሱ ስለሆነ እነሱ በጣም በብዙ ከኔ ጎን ስለቆሙ፣ ስላበረታቱኝ፣ ስላገዙኝ እንደ አገልጋይ ብዙ እንቀሳቀሳለሁ። ብዙ ኃላፊነቶችም ስላሉብኝ ትራቭሎች ብዙ አሉኝ። ግን አንድ ቀንም ቅሬታ ከቤተሰቦቼ ቀድሞኝ አያውቅም። ጌታን ለማገልገል በማረጋቸው ጉዞዎቼ ሁሉ ከጎኔ ስለሆኑ ባለቤቴን፣ ሰሎሜን፣ ልጆቼን እግዚአብሔር ይባርካቸው። በጣም ነው የምወዳቸው።
ይሄ ነው በመጨረሻ ማለት የምፈልገው። አንተንም ማመስገን ፈልጋለሁ። የመጀመሪያ ከመጣሁ አሁን እዚህ አንተ ስቱዲዮ ነው የመጣሁት። ደስ ብሎኛል። ያየሁት ነገር ከውይይታችንን በፊት የነበሩን ውይይቶች በጣም ደስ ብሎኛል። እግዚአብሔር እየረዳ ስለሆነ እግዚአብሔር ስላገዘ ጌታን አከብራለሁ። እግዚአብሔር ይባርክ ያክብር። በእውነት ይህን እድል ስለሰጠኝ ጸጋውን ያብዛል። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። የሚበልጥ ጽድቅ የሚገኝበትን አድራሻ በኮሜንት መስጫው ላይ ፒን እናደርግላችኋለን። በነዛ አድራሻዎች በማግኘት እንድታገኙት እንድትጠቀሙበትና ለተግባራዊ ህይወት እንዲሆናችሁ በረከት እንዲሆናችሁ አደራ ለማለት እንፈልጋለን። ቀጣይ ሳምንት ከሌላ እንግዳ ጋር አብሬያችሁ ሆናለሁ። እስካሁኑ ደቂቃ ድረስ ከተከታተላችሁን በእርግጠኝነት ወዳችሁናል። ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እንፈልጋለን። አገልግሎታችን ለማገዝ ስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ሀሳብ አብሬያችሁ ሆናለሁ። መልካም ጊዜ